በጣም ስራ ባበዛሽ ቁጥር ሴት ልጅ ባይዘው ይሄ እንደ ወንድ ልሁን ባልክ ቁጥር ፌሚኒን ኢነርጂሽንም ታጫዋለሽ። እኔ አሁን እሱን ብዙ አልደግፍ። በቤት ውስጥ እናት የምትሞላው ጋፕ አለ፣ አባት ደግሞ የሚሞላው ጋፕ አለ። በቃ ጎበዝ እናት ነው መሆን የሚችለው እንጂ በፍጹም እኔ አባትን መተካት አልችልም። እኔ አያሳምንም። የምታገባት ሴት ወይም የምታገቢ ወንድ በጣም ነርቭህን ካልነካ ትክክለኛ ሰው አይደለም። ለልጅሽ ስቲ መሞት ሳይሆን ለልጅሽ ስቲ ለምን አንኖርም እሞትለታለሁ ከምትይ ለምን አትኖሪለት? ልጇ እንግዲህ ፕሪቲን አካባቢ ነውና ከትምህርት ቤት የሆነ ነገር ሰምቶ ይመጣና ቁጭ ብለን ቴሌቪዥን እያየን ነው አለችና ኮንዶም ምንድነው ብሎ ጠየቀኛል። ደስ የሚል አገላለጽ አለ። ወላጅነት ማለት በመስታወት ቤት ውስጥ እንደመደነስ ነው። እኔ ብዙ ጊዜ የትዳር ትልቁ ችግር የሚመስለኝ አለማደግ ነው። ከዛ ደግሞ ልጆች ይጨመሩልሃል። አንተም አላደግክም፣ ሚስትህም አላደገችም። ትዳር እንደውም የሰው ልጅ በጣም ቁስሉን የሚያወጣበት ትሪገሪንግ ሜዳ ነው የሚባለው። ሸገር ኢንፎ ፕላስ ላይ ነን ውድ ቤተሰቦቻችን። የዛሬ እንግዳችን ጋዜጠኛ ነች፣ የስነ ልቦና ባለሙያም ነች፣ የትዳር አማካሪ፣ በልጆች አስተዳደግ ላይም እንደዚሁ ባለሙያ ነች። ቆይታ ልናደርግ እዚህ ስቱዲዮ ተገኝታለች። በእናንተ በውድ የሸገር ኢንፎ ፕላስ ቤተሰቦች ስም እያመሰገንን እንግዲህ እንኳን ደህና መጣሽ በሌሚ። እንኳን ደህና ቆይ። እንዴት ነሽ? በጣም ደህና። እስቲ እንዴት ናችሁ በያቸው። በተለያየ መልክ በሙያሽ የሚያውቁሽ ብዙ ናቸውና እንዴት ናችሁ በያቸው። እሺ እንግዲህ ስለጋበዛችሁ እጅግ በጣም አድርጌ አመሰግናለሁ። የሸገር ኢንፎ ፕላስ ተከታታዮች፣ ተመልካቾች እንዲሁም የኤሚ ፖድካስት ተመልካቾች እንዴት ናችሁ? እንግዲህ እዚህ ስለተጋበዝኩ በጣም ደስ ብሎኛል። ጥሩ ቆይታ ይኖረናል ብለን እናስባለን። በጣም ነው የማመሰግነው። ይሄን እንግዲህ አሁን ሙያተኞቻችን ወደ ሚዲያውን በደንብ እየመጡ ይሄ ሁለት መልክ እዚህ ጋር ጋዜጠኝነቱ አለ፣ እዚህ ጋር የስነ ልቦና ባለሙያነቱ አለ። ስለዚህ አሁን ጋዜጠኛው ባለሙያ ፈልጎ የሚሄድበትን እናንተ በአንድ ክፍተቱን እየሞላችሁ ነውና የትኛው ቀደመ ጋዜጠኝነቱ ወይስ የስነ ልቦናው? አክቹሊ እኔ አሁን ጋዜጠኛ ነኝ ብሎ ለማለት በጣም ይከብደኛል። ሬዲዮ ላይ ሰራ ነበር። እንግዲህ ያ ጋዜጠኛ ካስባለኝ አላውቅም። መጽሐፍሽ ላይ ጋዜጠኛና ምክንያቱም አብሮነት የተሰኘ መጽሐፍ አለሽ። ካጣነው ይልቅ የተሰጠን እጅግ ይበልጣል የሚል ነው። እንደው ብዙ ሰውም ይህን ነገር በደንብ ወደ ውስጡ ሊያስገባው የሚገባ ነው። እንግዲህ ካጣነው ነገር ይልቅ ያገኘነው ነገር ይበልጣል የሚለው በራሳችንም እንድንተማመን የሚያደርግ ነው እና እዚህ ጋር ጋዜጠኛና የስነ ልቦና ባለሙያ በሚልም እንግዲህ ሬዲዮ ላይ የሚሰራ ሰው ሁሉ ጋዜጠኛ ከተባለ እንግዲህ ጋዜጠኛ ነኝ። ያው ሙያውን ከማክበር አኳያ ነው። ጋዜጠኝነት ስልጠና የለኝም። ከጋዜጠኝነቱ በፊት ኤሌክትሮኒክስ ሚዲያ ላይ ጽፍ ነበረ። ምናልባት ከመጽሐፉም በፊት ሜዲካል መጽሔት ነበረ፣ እሱ ላይ ጽፍ ነበር። ስነ ልቦና ከድሮ ገና ሳይኮሎጂ ሳልማር ጀምሮ ውስጥ የነበረ ነገር ነው። ይህ እንደው በልምድ የተለምዶ አማካሪ ነበርኩና ያ ነገር ወደ መጽሐፍ መርቶኝ ሜዲካል ላይ ጽፍ ነበረ። ከዛ በኋላ እንግዲህ ያው ምንድነው ሬዲዮ አሁን ሶሻል ሚዲያ ሀሳብሽ የምታጋሪበት ፕላትፎርም ነው። በዛ አማካይነት ወደ ሬዲዮ መጣሁና ያው ብዙ ሰዎች ጋዜጠኛ ይሉኛል። እንግዲህ ከሰጣችሁ ይቀበላለሁ። የሚዲያና የስነ ልቦና ባለሙያ በሚለው እንውሰዱ። እውነት ነው፣ በሱ መያዝ እንችላለን። እስኪ ጥቂት ስለራስሽ ንገሪን ኤሚ። ስለራሴ እንግዲህ መቤት ጀማል እባላለሁ። ባለትዳርና የሁለት ቆንጆ ልጆች እናት ነኝ። ደራሲ ልባል እችላለሁ። አንድ መጽሐፍ ለተደራሲያን አበርክቻለሁ። ሬዲዮ ላይ ደግሞ የተለያዩ ስነ ልቦናዊ ይዘት ያላቸውን ፕሮግራሞች አቀርብ ነበር። ከሀገር ውጭ በነበርኩባቸውም አጋጣሚዎች ምናልባት አሜሪካ አትላንታ ላይ አድማስ ሬዲዮ የሚባል ነበር እና ኦልሞስት ከ2 ዓመት በላይ የተለያዩ ፕሮግራሞችን ኮሚኒቲ ቤዝድ ነው ሬዲዮ፣ ስነ ልቦናዊ ይዘት ያላቸውን ፕሮግራሞች እዛም አቀርብ ነበር። ባክግራውንዴ ሳይኮሎጂ ነው። በሜንታል ሄልዝ ኤንድ ዌልነስ ዊዝ ፋሚሊ ዳይናሚክስ ማስተርስ አለኝ። ወደ ፒኤችዲም እየሄድኩ ነው ያለሁት። ከዛ በተጨማሪ ደግሞ ኤሚ ፖድካስት ላይ አሁን በአዘጋጅነትና አቅራቢነት እያገለገልኩ እገኛለሁ። እመቤት ጀማል ሲቆላመጥ ነው እንግዲህ ኤሚ የሆነው ማለት ነው። ኤሚጄ ልትለው ትችላለህ። ኤሚጄ ቅድም በመሀል ስጠቅሺ አድማስ ሬዲዮ ስትይ ጋዜጠኛ ቴዎድሮስ ዳኝን አስታወስሽኝ። አፈሩ ይቅለለው ነፍሱን በመልካም ስፍራ ያሳርፍና ከአትላንታ ነበር የሚተላለፈው እሱ ሬዲዮ። ብዙ ሀገር ቤት ጭምር በተለይ ፌስቡክ ላይ
ጋዜጠኛ ቴዎድሮስ ያጋራቸው የነበሩትን ይዘቶች አስታውሳለሁኝ። በጣም ድንቅ የሆነ ስራ ይሰራ የነበረ ሙያተኛ ነውና ከእርሱ ጋር ነው ከእሱ ጋር ነበር አብረሽ ሰሪ ነበረው ማለት ነው። በጣም ይደንቃል። እሱም ካለፈ በኋላ አክቹዋሊ ከዛ በኋላ ሜቢ ዳዊት እሱም አለፈ ታውቀው ይሆናል። ከዛ በኋላ መልካሙ እሱም አለፈ። እንግዲህ በበጎ ይነሳሉ። መልካም ስራ ከመቃብር በላይ ነው ይባላል አይደል? መልካም ስም መልካም ናል እንዳልሆነ ወደዛ እንመልስሽም ነበሩ። በጣም ምን ያህል ጊዜ ቆየሽ አሜሪካ? አሜሪካ እንግዲህ በአጠቃላይ 7 ዓመት፣ ግን ብዙውን ሰዓት ወጣ ገባ ስለምል እንደው ፐርማነንትሊ የተቀመጥኩት ኦልሞስት 3 ዓመት ነው። ከ3 ዓመት ወዲያ እንደው ወጣ ገባ ነው ሄድ መለስ እያልሽ። እንግዲህ የሬዲዮ ፍቅር በጣም ከባድ ነው። በጣም አልኩሽ፣ ከዚህ አሳደው እዛ ድረስ ያንንም ራሱ እድሉን ማግኘት በጣም የሚገርምሽ። አትላንታን በጣም የወደድኩበት አንደኛ ምክንያት አድማስ ሬዲዮ ስለነበር ነው። ምን አይነት ፐርሰናሊቲ ያለኝ፣ በጣም ይሄ ፒፕልስ ፐርሰን ነኝ። ይሄ ሰው ሶሻል ላይፍ ምናምን በጣም ቫሉ የሚሰጣቸው ነገሮች ናቸው እና እንደሄድኩኝ በጣም ከብዶኝ ነበር። አትላንታ በገባው በ15 ቀኔ ነው አድማስ ሬዲዮን ጆይን ያደረኩት። ከዚሁ አስተካክለሽው ነበር? ከዚሁ አስተካክዩ አይደለም፣ አጋጣሚውን ላጫውትሽ። አብሮነት መጽሐፍ ታትሞ በወራት ጊዜ ውስጥ ነው የወጣሁትኝና እዛ እንደገባው ነፍሱን ይማረው ቴዲ ስለ መጽሐፌ ሸገር ላይ ኢንተርቪው ሰጥቼ ሄጃለሁ። አይ ቲንክ እንዳልክና ማህደር ላይ እኔ ከወጣሁም በኋላ አይ ቲንክ ይደጋግሙታል መሰለኝ አንዳንድ ኢንተርቪዎችን፣ አልገባኝም። እኔ እዛ ገብቻለሁ። በሬዲዮ ያዳምጣል፣ የኢትዮጵያን ፕሮግራሞች በጣም ያዳምጥ ነበር። በጣም ለሙያው ክብር ያለው በጣም የሚገርም ጋዜጠኛ ነበር እና ሲያዳምጥ እኔን ኢንተርቪው እያዳመጠ በቃ እችን ልጅ ማግኘት አለብኝ፣ ኢትዮጵያ ስሄድ መጽሐፏን አመጣለሁ እያለ ይጽፋል። በዛ ሰዓት ደግሞ ይህን መጽሐፍ ይዤ እዛ ገብቼ ለማስተዋወቅ የቴዲን ኮንታክት ሰዎች ይሰጡኛል። እንደዛ ነው የተገናኘው። በ15ኛው ቀን ኢንቫይት አደረገኝ ሬዲዮ። እኔ መሰለኝ ያው ኢንተርቪው እሰጣለሁ እጠየቃለሁ ነበርና ላይቭ ነው ያስገባኝ። የ4 ሰዓት ፕሮግራም ነው አድማስ ሬዲዮ ማለት፣ ላይቭ 4 ሰዓት ማለት ነው። እና ከዛ በኋላ ኦልሞስት እንግዲህ እሱ እስከሚያልፍ ድረስ እዛ አገለግል ነበር። በዛው በእንግድነት ሄደሽ በዛው ቤተኛ ሆንሽ። ቤተኛ መጥበሻው ላይ እንደጋለ ነው የተጣልሽው ማለት ነው። ኤግዛክትሊ። እና ቀላል አይደለም፣ የሬዲዮ ፍቅር ቀላል አይደለም። ኑሮን በሀገር ቤትም በአሜሪካም ለመመልከት ለመታዘብ እድሉን አግኝተሻልና አንቺ ደግሞ የስነ ልቦና ባለሙያ ከአእምሮ ጤና ጋር ከልጆች አስተዳደግ ጋር ከትዳር ጋር የተገናኙ ጉዳዮችን ሳይንሱንም ተምረሻል። በህይወት አጋጣሚም ደግሞ እንደዚሁ ከልምድ የተቀዳም እውቀት አግኝተሻል። የልጆች አስተዳደግ በእኛ ሀገርና በአሜሪካ ምን መሳይ ነው የሚለውን ብንመለከት ብናነጻጽረው ብዬ ነው መሲ። ካልቸራል ሾክ እንደሚያጋጥማቸው ብዙ ጊዜ ከሀገር ውጭ በአሜሪካን ሀገር ልጃቸውን የሚያሳድጉ ቤተሰቦች ከልጆቻቸው ጋር መግባባት እንደሚሳናቸው ስትናገሪ ሰምቻለሁኝ። እና አሁን ያሉ ቤተሰቦች ይህንን እንዴት አስታርቀው እየሄዱ ነው? አንቺስ እንደ ስነ ልቦና ባለሙያነትሽ ምን እያገዝሻቸው ነው እዛ በነበረሽ ቆይታ? ልክ ነህ ሄኒ። የመጀመሪያው ነገር እንግዲህ ልጆች ከመታመማቸው ወይም ከመጎዳታቸው በፊት ወላጅ ጋር ነው ይሄ ካልቸር ሻክ የሚመጣው። ቢካዝ አንድ ወላጅ ከኢትዮጵያ ከሀገሩ ሲወጣ ራሱን የቻለ የተለያየ ኢሚግሬሽን ኬዝ አለ፣ በሌላ ሀገር በሌላ ቋንቋ ላንጉጅ ቤሪየር አለ፣ በጣም የተለያየ ነገር ነው የሚገጥመው እና በዛ ሂደት ውስጥ ቤተሰቦቻቸውን የሚያጠዋሉ፣ ሀዘን ተሸክመው ነው ሰክሰስፉል ለመሆን የሚሞክሩት እና በዛ ህመም ውስጥ በዛ የተሰበረ ማንነት ውስጥ ልጅ ደግሞ ጀነሬሽን ያፈራሉ። ያ ልጅ ደግሞ እዛ ምድር ላይ የተፈጠረ ነው። ስለዚህ ወላጅ ስለከፈለው ዋጋ ብዙ አያውቅም። በቃ እሱ ተፈጥሯል፣ በዛ ሲስተም ነው ማደግ የሚፈልገው እና የመጀመሪያው አይ ቲንክ ኮንፍሊክት የሚፈጠረው ወላጅ ልጁ ራሱን እንዲሆን ሳይሆን ልጁ እሱን እንዲሆን ነው የሚፈልገው። እኔ ይሄን ከፍዬልሃለሁ፣ በዚህ መልኩ ነው መሄድ ያለብህ ነው። ይሄ በጣም ትልቅ ጋፕ ነው እና ምን ብዬ አድቫይዝ አደርጋለሁ? ለልጆች የምትከፍለው ዋጋ እነሱ በሚገባቸው ልክ ነው መሆን መቻል ያለበት። አንተን እንዲሆኑ ሳይሆን እራሳቸው እንዲሆኑ። ይሄን ፍሪደም ብዙ ጊዜ አንሰጥም እንደ ወላጅ። ያ ጫናው ወላጅም ላይ ልጆችም ላይ ይታያል። ኦፍኮርስ ወላጅ ላይ ጫናና ስትረስ ከፈጠረ ያንን ስትረስ ወደ ልጆችሽ ማጋባቱ የተለመደ ነው። አንደኛ እሱ ነው። ሁለተኛ ከቋንቋ አኳያ ብዙ ጊዜ ወላጆችና ቤተሰብ ላይ ላንጉጅ ቤሪየር አለ። ከባድ ነው። ያው በዚህ ሲስተም አድገሽ ሄደሽ የእነሱን ላንጉጅ መልመድ በጣም ከባድ ስለሆነ ኮሚኒኬሽን ጋፕ ይፈጥራል። ስለዚህ ልጆቹ ምን እየተሰማቸው እንደሆነ ምን ፊል እያደረጉ እንደሆነ ለማወቅ በጣም ስለሚቸገር እየራቁ ይሄዳሉ። በስሜት በጣም እየራቁ አንድ ቤት እየኖርሽ ግን በጣም እየራቁ ይሄዳሉ። ይሄንን ደግሞ ወላጅ ራሱ የሚረዳበት መንገድ አለ።
ከራሱ ፔን፣ ከኢሚግሬሽን ፕሮሰስ፣ ከስነ ልቦና፣ ከካልቸር፣ ከማንነት ቤተሰብን፣ አገርን የለመድሽውን ሲስተም ከማጣት ጋር አንድ ላይ ስታደርጊው በጣም ከባድ ነው። እዛ ማህበረሰብ ውስጥ ገብተሽ ደግሞ እንደ ማህበረሰብ ፊቴን ማድረግ መቻል አለብሽ። ይሄ ራሱን የቻለ ጫና አለው። ሌላ ያስተዋልኩት ነገር ምንድን ነው? ማህበረሰቡ በጣም ተጠጋግቶ ነው የሚኖረው። ለምሳሌ አትላንታ ላይ ብትወስጂ 30-40 ሺህ የሚቆጠር ኢትዮጵያ ያለና ኮኔክትድ ስለሆነ ስለ እያንዳንዱ ልጅ ፐርፎርመንስ መረጃው አለው እና ከምታስቢ በላይ በወላጆች መካከል ኮምፓሪዝን አለ፣ ውድድር አለ። እጅግ በጣም ከባድ። ያከሌ ልጅ እኮ እንዲያመጣች የኤ ተማሪ ናት፣ ድሮፕ አውት አረገች። ወላጅ እንዴት ነው የሚሰማው? በቃ ፌል እንዳረገ ነው ልጁን ለውድድር አቅርቦ እንደተሸነፈበት እና ልጆችም ሲሰበሩ ወላጅም ሲጎዳ በጣም አያለሁ እና በጣም ዘርፈ ብዙ ነው። እዚህ ሀገር ቤት የነበረው ልምምድ ነው እንግዲህ እዛም ቀጥሎ ሄደው ማለት ነው። እንደውም ምን ይላሉ መሰል ልጆቹ ሁሌ አበሻ ወላጅ አስቸጋሪ ናችሁ ብለው ነው ኮንሲደር የሚያደርጉት ቲኔጀሮቹ። ምክንያቱም ከኤና ከቢ በታች አይቀበልም የአበሻ ወላጅ ምንም ውጤቱ ዝቅ ካለ በፍጹም በቃ በጣም ስትሪክት ነው እና ይሄ ሌላ ነገሮችን የማየት ነገር የለንም። የአንድ ሰው ፕሮዳክቲቪቲ የሚለካው እዛች ጋር በተጻፈው ኤቢ ግሬድ ብቻ ነው ብለንም ስለምናስብ ያ ደግሞ ጥሩ ነው እኮ ጥሩ ነገር መመኘት፣ ግን ልጆችን አላስፈላጊ ለሆነ ጫናና ዲፕሬሽን ይከታቸዋል። ምክንያቱም እነሱም ደግሞ በየትምህርት ቤቱ የሚገጥማቸው ደግሞ አለ ብዙ ወደ በኋላ መንበትናቸው ቡሊ መሆን አለ። ከቆዳ ከለር ጋር በተገናኘ ብዙ የሬሲዝም ችግሮች አሉ። ኮምፔር መደረግ አለ። በወላጆቻቸው ኢቭን አክሰንት የሚያፍሩ ልጆች ይገጥመዋል እና በጣም ከባድ ነው። ቤተሰብ ሴት ያደረግነው ካልቸር አለ። ለምሳሌ ኢትዮጵያዊ የትም ቦታ ሄዶ ማንነቱን አይለቅም። የሚገርምሽ ነገር አሁን ቤታችን ስቴጅ በቃ ሁሌ ቡና እንደሸተትን ነው። ሁሉም ነገር እንጀራ እንጋግራለን ምናምን። ከዛ ትምህርት ቤት ሲሄድ ደግሞ ሌላ አይነት ካልቸር ነው። ሶ ኮንፊውዝድ ይሆናል። ፊት ኢን ማድረግ ይከብዳቸዋል። እዛም ጋር ወይ እንደ ነጭ ኮንሲደር አይደረጉም። ቤት ሲመጡ ደግሞ ያላደጉበት ካልቸር ነው። ጠልተውት ሳይሆን እኛ የወደድነው እኮ ስለኖርንበት ነው። ኮንፊውዝድ ነው የሚሆኑት እና ብዙ ጊዜ ስታይ ለነሱ የሚመች ነገር የለም እና ኮንፍሊክቱ በጣም ብዙ ነው። የትውልድ ክፍተት እኛ እዚህ ሀገር ቤት ብቻ ያለ ነበር የሚመስለው። በጣም ብዙ ያለን ግን እዛ በስደት ሰው ሀገር የሚኖረው የሀበሻ ኮሚዩኒቲ በተለይ ያለፉትን 50 እና 45 ዓመታት ግድም አሁን 3ኛ ጀነሬሽን የደረሰ ይመስለኛል ካልተሳሳትኩኝ አይደል? በወላጅ በልጅ ልጆች መካከል ያለ ክፍተት እንዳለ እረዳለሁኝ። ሰዎችም ያንን ሲናገሩ ተሰማለሁና መግባባት፣ መደማመጥ እንደውም አንዳንድ ቦታ ምንድነው የሰማሁት ልጆች ወላጆቻቸውን ኮምፕሊትሊ ቀድመዋቸዋል እዛ በሚኖሩበት ዓለም ላይ እና ስምምነትም መግባባትም የለም እያሳደጓቸው ነው ማለትም እንደማይቻል እንደዛ አይነት ነገር ሰምቻለሁ። ምን ያህል እውነት ነው ይሄ? በአብዛኛው ይመስለኛል አለ። ለምሳሌ አሁን አንድ ኤግዛምፕል ባነሳለ ኢቭን አሁን ልደታቸውን ስናከብር የኛን ካልቸር ነው እዛ ይዘን የምንሄደው። ለኛ የሚመች ኢንቫይሮንመንት ነው። በቃ ክትፎውን፣ ዶሮውን፣ ጠላውን ሁሉ ነገር ማለት ነውና ቆንጆ ነው እሱ ለኛ እና ልጆቹ ግን ያንን ምንም አያውቁትም። ገባ? እኛ የወደድነው አሁን ያ ነገር ኢቭን አሪፍ ስለሆነም ብቻ አይደለም። አሁን አሪፍ ቆንጆ የምንለው ነገር የለመድ ነው አይደል? ምናውቀውም እሱን ስለሆነ ነው። ከሱ ሌላ እሱ የኛ ነው የሚመስለው። እነሱን ማዕከል ያደረገ እንኳን ኤቨንት አይደለም ብዙ ወላጅ የሚያዘጋጅ። ከዚህ ጭምር ነው ኮምፕሌን የሚያደርጉት። የሆነ ክፍል ላይ መሽገው ወይ ሶሻል ሚዲያ ላይ ነው የምታያቸው። ኢንጆይ አያደርጉትም ኢቨን ለነሱ ብለህ የምታደርገውን ነገር። ያ በጣም ከባድ ነው። ሌላው በጣም ብዙ ወላጅ ልጁን አማርኛ ቋንቋ አያስተምርም። በተሰባበረ እንግሊዝኛ ኮሚኒኬት ለማድረግ እንሞክራለን። ያ ደግሞ ምን ያህል የሆነች ነገር መሰረታዊ ለሆነ ነገር ልትግባባ ትችል ይሆናል። ግን በደንብ ለመምከር፣ ለመስከር፣ ስለራስሽ ለማውራት፣ ታሪክን ለማስተማር በሚያበቃ ደረጃስ አለን ወይ ብለህ ስትል አይሆንም። ስለዚህ ከሆነ ጊዜ በኋላ እንዳለው ልጆቹ የራሳቸውን ነው የሚያሳድጉት፣ ወይ ፒር ፕሬሸር ውስጥ ነው የሚወድጉት፣ አሊያም ደግሞ ሶሻል ሚዲያ ነው የሚያሳድጋቸው እና ጋፑ በጣም አለ። ይሄ በጣም ነው የሚያሰጋው። እንግዲህ ይሄ ከወላጅና ልጆች በመሀል የሚፈጠረው ክፍተት እንግዲህ እንደየቦታው እንግዲህ አገር ውስጥ የምናነሳቸው ነገሮች ይኖራሉ። ባህር ማዶም ያሉ እንግዲህ ልጅ ማሳደግ እጅግ ከባድ እንደሆነ ሀገር ውስጥ እንደውም አጋዥ አለ። ቢያንስ ቤተሰብ በዙሪያ ይኖራል። ባህር ማዶ አሜሪካ፣ አውሮፓ ግን በጣም ከባድ ነው። የውጭውንም ሰርተው ውስጥም ሰርተው ነውና በዚህ መካከል ትዕግስት ማጣት፣ ልጅን አለመረዳት
አው ላንተ ስል ነው ለሚለው እኔ ምን ቸገረኝ ሊል ይችላል። ያ ደግሞ ወላጅን ልብ ይሰብራል። ምክንያቱም እዚህ እናቴ ተጎዳች ለኔ ስትል እንዲሆነች እያለ አድጎ ልጁ ያንን መልስ ሲሰጠው የሚፈጠረው ክፍተት አለና እንዴት ነው ማስታረቅ የሚቻለው ማቀራረብ የሚቻለው እንደ መፍትሄ ሐሳብ? ያ እኔ ምን ብዬ አምናለሁ መሰለሽ መስዬ፣ ከሁሉ ነገር በላይ ልጆችን ለማሳደግ ጊዜ አስፈላጊ ነው። ፕሬዘንት መሆን በየትኛውም አውድ ብታየው ፐርፌክት ወላጅ መሆን አይቻልም። እዛም ሆንሽ እዚህ ግን ፕሬዘንሲ መገኘት በስሜት በጣም አስፈላጊ ነገር ነው። አሁን ላይ ሳየው ልጆችህ ከምንም በላይ አንተን ይፈልጋሉ ይመስለናል እንጂ በመገኘት ውስጥ በጣም ብዙ ነገር መቅረፍ ትችያለሽ። በስሜት ስትገኝ ልጆችሽን ታያለሽ። በስሜት ስትገኝ ያሉበትን ነገር የመረዳት ነገር ይኖርሃል። ኢሞሽናሊ ኮኔክት ታደርጋለህ። ኮኔክትድ ከሆንክ ደግሞ ኢቭን የተሳሳተ መንገድ ላይ ቢሆኑ ለማገዝ በጣም ይረዳል። አንደኛው እሱ ነው። ሁለተኛ ደግሞ ጀነሬሽናል ጋፑን እንደ ወላጅ መረዳት መቻል አለብን። እኔ አሁን በጣም ብዙ የምቀርባቸው ወላጆች ነበሩና ኢቭን ልጆቻቸውን ወልደው የሚያሳድጉት አሜሪካ መሆኑን እንኳን ገና ያልተዋጠላቸው ያላመኑበት አሉ። እኔ ከአፍሪካ ነው የመጣሁት፣ እኔ በዚህ አይነት አስተዳደግ ነው ያደግኩት፣ እሷም በዚህ መልኩ ነው ማሳደግ ያለብኝ የሚል ይሄ በጣም ከባድ ነገር ነው አይደል? እያንዳንዳችንን ይሄኔ እንደዚህ አድርጎ ያወጣህ እኮ ቤተሰብህ፣ ማህበረሰብህ፣ አውዱ፣ ትምህርት ቤቱ ሁሉም ነገር ነው ኮንትሪቢዩት አድርጓል። እያንዳንዱ ነገር አያውቁትም እነሱ። ስለዚህ ኮንፊውዝድ ነው የሚሆኑት። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ያው ሪስፖንሲቢሊቲ መውሰድ ያለበት ወላጅ ነው። በዚሁ ሌቭል ደግሞ እጅግ በጣም የሚገርሙ ወላጆች ይገጥመዋል እዛ። በተለይ ደግሞ ከመንፈሳዊ ነገር ጋር ተገናኝቶ እጅግ ኢምፕሬስ የሚያደርግ ነገር አይቻለው። በጣም ልጆቻቸውን ይሄ በመንፈሳዊ በቤተክርስቲያን በመስጊድ ኢቭን በጣም ብዙ ቲኔጀሮች ዲያቆን፣ ቄሶች፣ ዘማሪያን ይወጣሉ። እንደዛ አድርገውም የሚያሳድጉ ወላጆች አሉ። ግን ቅድም እንዳነሳሽው ያንን ለማድረግ ዋናው ነገር ታይም ነው። አሁን ትልቁ ነገር እዛ ሁሉ ያለበት ነገር ሆኖ ጊዜ የለም። በወከባ ውስጥ ግን ልጆች የሉ፣ በቃ ጠፍተዋል። የሚሰራቸው ነገር በጣም ብዙ ነው። ኢንቫይሮንመንቱ፣ ፒሮ፣ ሶሻል ሚዲያው ሁሉም ነገር ይሰራቸዋል። እና ጊዜ መስጠት ጊዜ በጣም አሪፍ ነው። ቢጎልም ጊዜ መስጠት አሪፍ ነው ብዬ አስባለሁ። እንግዲህ ዓለም በዋነኝነት ሰሜን አሜሪካ፣ አውሮፓም እንደዛ ነው ይባላል። ወላጆች እንደ ልባቸው ልጃቸውን መቆጣትና መቅጣት የማይችሉበት ስርዓት ያለበት ነው። በዋነኝነት ደግሞ አሁን የመጀመሪያው ትውልድ ወደ አሜሪካ ማይግሬት ያደረገውን አውሮፓም ላይ ያለው ያደገበት መንገድ ተቆንጥጦ ተመዝልጎ ነው። ልጆቹን በዛ መንገድ ለማሳደግ የሚሞክር ወላጅ ከልጆቹ ጋር እንዴት ያለ ከባድ ትግል ውስጥ እንደሚገባ መገመት አያዳግትም። ይሄ እንዴት ነው ታርቆ እየሄደ ያለው? አሁን እዛ አንቺ የነበርሽበት ሀገር ላይ ወላጆች ልጆቻቸውን ይቆጣሉ፣ ይቀጣሉ ወይ? ምክንያቱም ልጆች ወላጃቸውን ጭምር የሚከሱበት ሀገር ስለሆነ የስልኩን መስመር አቋርጦ አለበለዚያ እንዴ በጣም አርብ ጠብቀው የሚገርፏሉ ማይደው። ከዛ ቅዳሜና እሑድን ተባብላቸዋል። ያ ገባህ አይደል? ሰኞ ትምህርት ቤት ሪፖርት እንዳያደርጉ ማለት ነው። ስትራቴጂካሊ ኢትዮጵያ አምጥቶ ከኤርፖርት ጀምሮ የገረፋባት አውቃለሁ። ልክ ኤርፖርት ሲል በዚህ ልክ ማለት ነው። በዚህ ልክ አንገር ይዞ ኤርፖርት አድርሶ መጋረፍ የሚጀምራባት አለ። ግን በደንብ አበሻ በደንብ ነው የሚገርፈው እዛም። ግን አሁን ልጅ ካጠፋ ወዲያው ነው በዛው ቅጽበት ተግሳጽም ሆነ ቅጣት ወርም ምንም ነገር ሊደረግ ይችላል። ያ ካጠፋ ልጅ ነው ይረሳዋል ወይም ትረሳዋለች። ከዛ ግን እንደ ቂም ቋጥሮ አርብን ጠብቆ አንተ እኮ ሰኞ ያጠፋው ጥፋት ብሎ መቅጣት ቂመኛ ማለት እንትን አያደርግም ወይ? ቂምን በጣም ከባድ ነው። በነገርሽ ላይ ስለ ቅጣትና ስለ መግረፍ ስታወሪ ብዙ ጊዜ እኮ የምንጋረፈው የእውነት ያስተካክላቸዋል ብለንም አይደለም እኮ ለራሳችን ስሜት ነው። መውጣት አለበታ አይደል? በቃ ደስ ይልሃል እኮ ከዛ በኋላ ንዴታችን መብረድ አለበት እንጂ እኮ አታየውም እኮ እዛው ጋር ውጤቱን ታየዋለህ። እንደ ይሁን ያስቸገረ ልጅ ገረፍከው ሶዋት ሁለተኛ እንዳይለምድህ ነው ምናምን ነው የምትለው። ከዛ ሪሊፍ አለው እኮ ስትመጪ እና እሱ ራሳውን ጥፋት ስንል በምን አይን በማን አይን አንዳንድ ጊዜ ኢቭን የምንቀጣው እኮ እንደ ውሏችን ነው አይደል? እንደተሰማን ስሜት። ለምሳሌ እኔ አሁን ልጆች አሉኝ የ7 እና የ5 ዓመት እና ቆንጆ ውሎ ኖሮኝ ከመጣው ብዙ አይታየኝ ጥፋት ከራሴ ጋር ሰላም ከሆንኩ ነው የምልህ። ንዴት ላይ ከሆንሽ ግን በጣም ከባድ ነው እና አብዛኛውን ጊዜ
ጥፋት ብለን በተለይ በትር የምናነሳባቸውን ነገሮች መጀመሪያ ስሜታችንን ቼክ ብናደርግ ጥሩ ነው። እንደ ውሏችን ስለሆነ የምንቀጣው ደግሞ የቅጣቱንም አይነት እንግዲህ አንዳንዴ እንደ ቀድሞ አርጩሜም ይሁን ጉማሬም ይሁን በጉማሬም የተገረፍን አለን። አዎ ቁንጥጫም ይሁን አለ። ሌላውኛው ደግሞ ኃይለ ቃል በቃል መናገር በጣም ያው ቃል ይሰብራል፣ ቃል ያንጻል አይደል? የቃል ኃይል ትልቅ ነውና ይሄ በኃይለ ቃል የሚደረግ ቅጣት ምን ያህል የልጆችን ስነ ልቦና ሊጎዳ ይችላል? አጠቃላይ ቃልን እሱ ላይ ቃል በጣም ከባድ ነው። ግን አይ ቲንክ እንደ ሀገርም የቃልን ክብደት የተረዳ ነው አልመሰለኝም። በአጠቃላይ አሁን ለማይታዩ ነገሮች የምንሰጠው ግንዛቤ አሁን ይህን ከአእምሮ ጤና ጋር ማገናኘት እንችላለን። አሁን ብዙ ጊዜ ይሄ ትሮማ የምንላቸው ነገሮች ኢቨን የሚፈጠሩት ከቃል ጀምሮ ይፈጠራል። ግን ብዙዎቻችን አሁን የሆነ ነገር ትሮማቲክ ሲቹዌሽን ውስጥ የሚገባው በአካል በደረሰ አቢዩዝመንት ብቻ ነው የሚመስለን። ቃል ግን እጅግ በጣም የማይታይ እንግዲህ ዓለምን በቃል ነው የቆመው አይደል? ሊሰራንም ሊሰብረንም የሚችል ነገር ነው። በተለይ ደግሞ በልጅነትሽ ራስሽን መከላከል በማትችይበት ሰዓት ከፈጣሪ በታች እንደውም ፈጣሪንም አናቅም እኮ ወላጆቻችንን ከማወቃችን በፊት ልጆች ቀድመው የሚያውቁት እናት አባታቸውን ነው። እና ምናልባት በእነሱ ውስጥ ነው በወላጆችሽ አይን ነው ኢቨን ፈጣሪን የምንስለው አይደል? ስፔሻሊ አሁን ልጆች 5 ዓመት 7 ዓመት ምናምን ሲሆናቸው በጣም ያሳዝኑኛል። አባቴ ይህን ግዛልኝ፣ አባቴ ይህን ያደርጋል፣ ምንም ጨረቃን የምታወርጅ ሁሉን ምትቺ ነው የሚመስላቸው። በጣም ያምኑሻል፣ ትረስት ያደርጉሻል። በህይወትሽ ደግሞ እንዳመንሹ ሰው የሚጎዳሽ የለም። ከዛ በዛ ሰዓት ደግሞ ትልቁ ችግሩ ክሪቲካል ማይንዳቸው ስለማይዳብር ያምኑሻል። በቃ ማሚ ያለች ልክ ነው፣ ዳዲ አለ ልክ ነው። ያ ነገር አይምሯቸው ላይ ታትሞ ነጋቸውን የማጨለም ድሉ በጣም ከፍተኛ ነው። እና እኔ በጣም ብንጠነቀቅ የሆነ አባባል አለ ስለ ቶማስ ኤዲሰን ታውቁታላችሁ፣ እና ብናጋራቸው በጣም ደስ ይለኛል። ልጁ በጣም ሜንታሊ ሪታርድድም ነው። ትምህርት ቤት በጣም ከባድ ነበር። እንግዲህ የተጻፈው ደብዳቤ ነው እሱን የሚለው እና እናቱ እንዴት አድርጋ ያንን ታሪክ ቀይራ ለዓለም እንዲተርፍ እንዳደረገች ቢካዝ እናት ፓወር አላት። አንቺ ልጆችሽ ላይ ፓወር አለሽ፣ ፖዚቲቭሊ ኔጌቲቭሊ። ግን ያህል እንረዳለን። እሱ ቀላል ነው የሚመስል ምን አረግኩት ሰደብኩት እንጂ ተናገርኩት እንጂ መች መታሁት እንለውና በጣም መረዳት መቻል አለብን። ይሄ በጣም ደብዝ ያለው ሀሳብ ነው። ውስጥህን የመቀየር ይሄ ኬሚስትሪ ይቀይራል ቃል በነገርሽ ላይ የሰውን ይሄ ውስጥ ያለውን ውሃችንን ምናችን የመበረዝ በጣም ኃይል አለው። ነኝ ብለው ይቀበሉታል አይደል? ይቀበሉታል። ዴፊኒትሊ ትቀበሏል። ልጅ ነሃ ያምናሃላ ልጅህ እኮ እሱ ነው ከባዱ ነገር። ከልጅም በላይ በሌላውም እኮ በአዋቂውም ዘንድ የቃልን ማየት ትችያለሽ አይደል? ብዙ ልጅ አለ አሁን በዚህ ይሄን ያህል ክፍል ሆኜ አስተማሪ ደደብ ብሎኛል ብሎ በ40 እና በ50 ዓመቱ ሲያወራ ካላመነው እኮ አይቀመጥም አይምሮ ውስጥ። እና ከባድ ነው ቃል። የልጆች አስተዳደግ ላይ በተለይኛ ሀገር ባለው አብዛኛው ወላጅ መደምደም አሁንም አስቸጋሪ ስለሚሆን አብዛኛው የሚለውን እንተወውና የምንሰማቸው ነገሮች አሉ። ወላጆች ልጆቻቸውን አካላዊ ቅጣት ከመቅጣታቸው አስቀድሞ በቃል ነው የሚቆጧቸው። እና አንተን ስለወለድኩ ነው እንዲሆንኩት፣ አብልቻለሁ፣ አጠጥቻለሁ፣ ከዚህ የበለጠ ምን ትፈልጋለህ? አንተ እንዲሆንክ ያው ቃሉን መድገም እዚህ ስለማያስፈልግ ነው። ስድብ አዘል የሆኑ መልእክቶችን ጭምር ወላጆች ልጆቻቸውን በንዴትና በምሬት ውስጥ ሆነው ይናገራሉ። እነሱ ይህንን ከየት አመጡት የሚል ጥያቄ ሲነሳ እነሱም በልጅነታቸው ያደጉበት ትራውማቲክ የሆነ አሳዛኝ የሆነ የልጅነት ህይወት አለና ቅብብሉ እንዲህ ከትውልድ ወደ ትውልድ እየቀጠለ ነው የሚሄደው። የቱ ጋር ነው አሁን ይህንን መስበር የሚቻለው? የቱ ጋር ነው ትክክለኛውን የአስተዳደግ ጠባይ ወላጆች እንዲላበሱ ማድረግ የሚቻለው? አሪፍ ሀሳብ ነው ያመጣው። ይሄኔ አሁን እኔ በጣም ብዙ ጊዜ እንደዚህ አይነት ፖድካስት እንዲህ አይነት ሀሳቦች ሲንሸራሸሩ ኢቭን ኢትዮጵያ ውስጥ እንዴት ነው መሰለሽ ኮንሲደር የሚደረገው ወላጆችን ብሌም የማድረግ ነገር ነው ኢቭን ብዙ ሰው አድርጎ የሚቆጥረው። ግን አይደለም። በቃ አንዳንድ ነገር ኦፕን አፕ መደረግ መቻል አለባቸው። እንዳልከው ወላጆቻችንም ያንን ቃል በጣም ጥሩ ነገራቸው እንዳለ ሆኖ አት ዘ ኤንድ ኦፍ ዘ ዴይ እኮ የሚመቱህም ምንም የሚሰድቡህም እኮ ጥሩ አስበው እኮ ነው። ለአንተ በሚሆን መልኩ አይሆን እንጂ
ከጥሩ ነው እኮ አይደል? ለማድረግ ለማስተካከል ወይ ምግብ እንድትበላ ወይ ትምህርት ቤት እንድትሄድ ነው። ግን አንተን በሚገነባ መልኩ በሚሰብር ሳይሆን ኮሬክት ሊያደርግህ በሚችል መልኩ ቢያደርጉት ጥሩ ነው። እና እንደዚህ አይነት ዲስከሽኖችን መጀመሪያ ሰዎች አንደርስታንድ ማድረግ መቻል አለባቸው። እንዳልከው ትራውማው አለ፣ ይሄ የፔን ቅብብሎሹ በጣም አለ። የሆነ ሰዓት ላይ ግን መሰበር አለበት። የሚሰበረው ደግሞ በእውቀት ነው። ማወቅ ማለት እኔ ወላጅ ስሆን በቃ ወላጅ ስለሆንኩ ብቻ ብቁ ነኝ ወይም ደግሞ ሁሌ ልክ ነኝ ማለት አይደለማ። ከና ለማወቄም ወላጅ ሆናለሁ አይደል? ከነ ክፋቴ ከነ ድክመቴ። ሰው ከሆንክ ደግሞ ሁልጊዜ በመማር ሂደት ውስጥ ነው ያለው። ስለዚህ አላቅም የሆነ ይቀረኛል ማለት ሀምብል መሆን የሚያስፈልግ ይመስለኛል። ለምሳሌ በጣም ነው መማረው፣ በጣም ነው ማዳምጠው። የዛሬ ዓመት ላይ ራሱ ይህን ማለት አልነበረብኝ እምላቸው ነገሮች አሉና እንደ ወላጅ ያቺ ሩም ታስፈልጋለች ብዬ አስባለሁ። ለመማር ሬዲ መሆን፣ ኦፕን መሆን፣ ፕሬዘንት መሆን። ልጆችህም እራሳቸው የሚያውቁት ነገር አለ፣ ኢኔትሊ አላቸው እኮ የሆነ ነገር እና እኔ እንደውም ምን ብዬ አስባለሁ፣ በትብብር ብናሳድጋቸው ጥሩ ነው። እነሱንም እየተረዳሃቸው ኤጅ አፕሮፕሪየት በሆነ መልኩ የግድ የሆነ ሀሳብ አይደለም ኢምፖዝ የምታደርግባቸው አላቸው። ስለዚህ ኮሬክት ስታደርጋቸውም ነገ ሊሰብራቸው በሚችል መልኩ ሳይሆን እንደው ሊያስተካክላቸው በሚሆን መልኩ። ይህንን ደግሞ ለማድረግ መነሻችን ላይ ምን ብለናል? ፕሬዘንሲ በጣም ያስፈልጋል። ወኖ ፕሬዘንት። ስለዚህ ግን ስለተናገርነው ነገር እንኳን ኮንሽስ አይደለም። ከማሳደግ በፊት ማደግ ይቅደም የምትል አንድ ቦታ የተናገርሻትን አስታውሳለሁ። ፈረንጆቹ ደግሞ እንደው ላንብበው፣ heal before having a children so your children don't have to heal from having you as a parent የሚሉት ነገር አላቸው። በጣም የሚገርመኝ ቃል። ብዙዎቻችን ወይም አብዛኛው ወላጅ የሆነ ሰው ወደ ትዳር ቤተሰብ ምስረታ ከመግባቱ አስቀድሞ ራሱ ላይ ያለውን ሸክም ማራገፍ፣ ሂል ማድረግ፣ የነበረውን ኮተት መጀመሪያ ማጽዳት አለበት ማለት ነው። እንደተረዳሁት ከሆነ ከማሳደግ በፊት ማደግ ይቅደም ምን ማለት ነው? ኢቭን አሁን በጣም አሪፍ ንጥብ አመጣ። ወደ ትዳር ራሱ ስንገባ እኔ ብዙ ጊዜ የትዳር ትልቁ ችግር የሚመስለኝ አለማደግ ነው። ምክንያቱም አንተም እንደ ሰው ይዛሃቸው የመጣሃቸው በቃ ባጌጆች አሉ፣ ኮተቶች አሉ፣ መጥፎ ስሜቶች አሉ፣ የተጎዳንባቸው ቁስሎች አሉ እና ያንን ይዘን ነው መንገባው እኮ። ቁስል ለቁስል እኮ ነው የምትነካካው እና አንተ ቀለል አድርገህ ያልከው ነገር ሚስትህን ኦፌንድ ሊያደርጋት ይችላል። በተቃራኒውም እንደዛው። ከዛ ደግሞ ልጆች ይጨመሩልሃል። አንተም አላደግክም፣ ሚስትህም አላደገችም። ሌላ ደግሞ የሚያሳብዱ ፍጡሮች ናቸው። እነሱ ደግሞ ምንም አያውቁም። በቃ ፍሪሊን የመጡት መንካት፣ መድፋት፣ መጮህ ምን አንዳንዴ ግራ ነው የሚገባቸው እኮ ስንቆጣቸው አይደለ? የእነሱ ሌላ ዓለም ነው አይደል? ጥፋት ብለሽ እንኳን ኮንሲደር ማታረግ እያደጉ ነው፣ እየሞከሩ ነው። በመሞከርና በመማር ሂደት ውስጥ ከልጅነት ጀምሮ ስታይ ብዙ ጥፋት የሚመስሉ በእኛ አይምሮ ጥፋት ተብሎ የተያዙ ለእነሱ ደግሞ ሙከራ ነው። ስለዚህ ያንን ለማየት መጀመሪያ ማደግ ይፈልጋል። በእነሱ ጫማ ውስጥ መሆን ይፈልጋል። መጀመሪያ ራስን ሂል አድርገህ የተባልካቸው ቁስሎች ካሉ፣ ምክንያቱም ትዳር እንደውም የሰው ልጅ በጣም ቁስሉን የሚያወጣበት ትሪገሪንግ ሜዳ ነው የሚባለው። ምን ይባላል? የምታገባት ሴት ወይም የምታገቢ ወንድ በጣም ነርቭህን ካለካ ትክክለኛ ሰው አይደለም ማለት ነው። ማለት ትዳር ላይ ባልና ሚስት አንዱ አንዱን በሚያናድደው ሌቭል ሌላ ሰው ያናድድሻል። ሰላም ነህ እኮ ከሁሉ ሰው ጋር በጣም ሰላም መልአክ የተባለችዋ ሴት በጣም በቃ ያ ከባዱ ማንነት የሚወጣው ቤት ውስጥ እኮ ነው በባልሽ። ወንዱም እንደዛው ነው። ለምን ብለህ ስታይ እኔ እንደውም እንግዲህ የራሴ ነው ሪሰርች አልሰራሁበትም። አልቲሜት ጎሉ ሂል እንድታረግ ይመስለኝ። ከገባ ካልገባ ያው የጦር አውድ ነው የሚሆነው፣ በጣም የምትቃጠልበት። ግን የሆነ ሰው መጥቶ የሆነ ነገር ነክቶ በጣም ካናደደ ሰውየው አይደለም ያናደደ፣ ያልዳነቁ ስላለ ውስጥ። ስለዚህ እቺን ነገር አክማት እያለህ ነው። there is something inside you። ስለዚህ ትሰራበታለህ ከገባ። ራስን ማዳመጥ ለምንድን ነው በዚህ ደረጃ ለምን ተናደድኩ? ግን እንደዛ አይደለም። እኛ አሁን ሲጀመር ከመነሻው ትዳርን ስናስበው የሆነ በቃ ፋንሲ የሆነ ህይወት ምናምን በጣም ልንስቅበት ምናምን ሃኒ ቤቢ ምናምን አይደለም። አላማውን መረዳት የሚያስፈልግ ይመስለኛል። በዚህ ሌብል ሁሌ ማለት ነው እንደዛ አይደለም። እና እኔ ኢቭን ቤተሰቦቻችን ቢነግሩን ብዬ አስባለሁ። ለምንድን ነው ሰው በዚህ ሌብል ማያወራው? ማለት ሁለት ጽንፍ አለው። አንዱ በጣም ገሃነም ያደርገዋል አይደል? በቃ ምርር ብሎ ትዳር እንድጠይ የሚያደርግሽ ጽንፍ አለ። ሌላው ደግሞ በቃ የሆነ ጉዳይ የሆነ ነገር የጎደለብህ ይመስለዋል ካላገባህ ማለት ነው። ስለዚህ ሁል ጊዜ የትዳር ህይወትህ ማለት ልክ እንደ ሰርግህ ቀን ያሸበረቀ በጣም ደስ የሚል ምናምን ይመስላል። አይደለም።
ልክ አብረህ ስትኖር ይሄ ማስክህን ታውልቅና ይመጣል። ይሄ ፔን ቅድም ያልካቸው ትሪገሪንግ ፖይንቶች ስታገባ ሀፕን የሚያደርግ ትሮማ አለ የሚፈጠር የሚገለጥ የትሮማ ባህሪ ይደበቃል። መጀመሪያ ይጠራቀምና በእያንዳንዱ ህይወትሽ እርከን ሰክሰስ የምታያቸው ነገሮች ሲመጡ የሚገለጡ ትሮሞች አሉ። ስትወልጂ የሚገለጥ ትሮማ አለ። ትደነግጫለሽ። ሌዛ ወላጅ ተብለሽ አንቺን በጣም ናፍቀሽ ልጅ ሲመጣ ኮንፊውዝድ ማለት የኔም ኤክስፔሪንስ ስላለ ነው። አሁን ፖስትፓርተም ዲፕሬሽን ምንላቸው ነገሮች አሉ። በጣም ፊር የሚለቅብሽ ጊዜ አለ እስከተወሰነ ድረስ። ለምንድነው? ያልተነካ ትሮማሽ ያኔ ስለሚገል ሰዓቱ ስለደረሰ ነው። እና እነዚህ ነገሮች በበቂ ሁኔታ ዲስከስ መደረግ አለባቸው ብዬ አስባለሁ። አለማወቃችን ወይም ደግሞ ታላላቆቻችን ወላጆቻችን ስለ ትዳር የሚኖረንን ነገር የመነጋገሩ ነገር የለም። ስለዚህ በቃ እድሜሽ ከደረሰ ወይ ታገቢያለሽ ወይ የሆነ ነገር ነው። ትዳር ምንድነው አታውቂውም። እየኖርሽው በሂደት ነው የምትማሪው። ስትማሪ ደግሞ ልታልፊም ልትወድቂም ትችያለሽ። እንግዲህ ምን ያህል አሻሽዬ እንደገና እቀጥለዋለሁ የሁለቱም ቁርጠኝነት የሚጠይቀው ነገር ነውና እንደው በተቃራኒ ጾታ ግንኙነት ላይ በአፍላ እድሜ ከሌላኛው ወገን ጋር የሚኖር ግንኙነትን መገደብ ተበላሸች፣ ዱርዬ ሆነች፣ እንዲሆነ ብሎ የመሰብሰብ ነገር ይኖርና በኋላ ደግሞ በይ ደግሞ ቀጥይ ይባላል። ይህን እንዴት ማለት አሁን ቢያንስ እንዲህ አይነት ነገሮችን የመስማት እድል ያላቸው ወላጆች ቲኔጀር ወይም ደግሞ ገና በአስራዎቹ እድሜ መጀመሪያ ላይ ያሉ ልጆቻቸው የሚያሳዩት የባህሪ የሆርሞን ለውጥ አለ። እሱን ምን ያህል እንረዳዋለን? እኛም ያለፍንበትን እኮ እንዘነጋዋለን አይደለ? ምክንያቱም ወላጆቻችንም አላሳዩንም። እዚህ ላይስ ኤግዛክትሊ ልክ ነሽ። እንግዲህ ከእድሜ መጨመር ከሆርሞናል ቼንጅ ጋር ተያይዞ የኢንትረስት መቀየር ይኖራሉ። ከተቃራኒ ጾታ ጋር የመሆን የመፈለግ ነገር፣ አንዳንድ ጥያቄዎችን የመጠየቅ ነገር። አንድ ጓደኛዬ ምን አለችኝ፣ ልጇ እንግዲህ ፕሪቲን አካባቢ ነው እና ከትምህርት ቤት የሆነ ነገር ሰምቶ ይመጣና ቁጭ ብለን ቴሌቪዥን እያየን ነው አለች እና ኮንዶም ምንድን ነው ብሎ ጠየቀኛል። በቃ ላቤን የተንቆረቆረዋለች እና ደንግጣ ነው የምትነግረኝ። አሁን እንግዲህ ሊያስደነግጥህ ይችላል። ምክንያቱም ልጆችህ ከመቼው እንደሚያድጉሉ አታውቀውም። በጣም ትንሽ የነበረው ልጅ እንደዚህ መስቀለኛ ጥያቄ ሲጠይቅ ያስደነግጣል። ግን አንደርስታንድ ማድረግ መቻል አለብን። በቃ እያደጉ ነው እነዚህ ልጆች። የሆነ ሰዓት ላይ ዛሬ የምትከለክላቸው ነገር ውስጥ ይገባሉ። አስፈላጊም ነው። መሲ እንዳልሽው እኮ ነው እስከተወሰነ ጊዜ ድረስ በተለይ ሴት ልጆቻችን ስናሳድግ ወንድ በጣም በቃ የሆነ አስፈራሪ ጭራቅ አድርገን አይደል ወንድ እንዳይጠጋሽ፣ እንደዚህ እንዳታርጊ፣ እንዳትስቂ፣ ምንትስ እያልክ ታሳድጋትና የሆነ ሰዓት ላይ ቆመሽ ልትቀሪ እኮ ነው ትላታል። ኬት ይመጣል? አይሆንም አይደል? ስለዚህ ምን ስንናገር ባላንስ ሁሌ በጣም ያስፈልጋል። ኤጅ አፕሮፕሪየት በሆነ ወይ ልጆች ስለተቃራኒ ጾታ ፍላጎት ይሄ ነገር ተፈጥሯዊ እንደሆነ ግን ደግሞ በእድሜው ሁሉ ነገር በጊዜው እንደሆነ በደንብ ልናስረዳቸው ይገባል ብዬ አስባለሁ። አንደኛ አሁን ዘመኑ መረጃ፣ አንተ ነገርክም አልነገርክም ኢንፎርሜሽን is out there አይደል? እንደውም ፕሮፐር ባልሆነ ወይ ነው ከሌሎች ሰዎች የሚሰሙት። አሁን ብዙ ወላጆች እንዲህ ብዬ ሳውራ ተቃውሞ ሲያስነሱ ገጥሞኛል፣ ግን ይሰማሉ። አሁን የሶሻል ሚዲያ ዘመን ነው። ጓደኛ አለ፣ ሁሉ ነገር ስላለ አንተ ብትሆን የመረጃ ሶርሳቸው ፕሮፐርሊ ትነግራቸዋለህ። አንተ አላወራህም ማለት አልሰሙትም ማለት አይደለም። እዚህ ባላንስ አድርገን እንደው ብናስረዳቸው። ከዚህ በፊት የሰማነው ነገር አለ። ለምሳሌ አንድ ሰሞን መነጋገሪያ የሆነ ጉዳይ እዛው ቤት በመጣ አንድ ዘመድ አማካይነት እጅ ስልክ ላይ የታየ አጉል ነገር የተመለከተች እህታችን ከዛ ጊዜ የጀመረ መጥፎ ልምምድ ውስጥ እንደነበረች እና እንደመነሻም እንደሆናት ያንን የተመለከተችበት ጊዜ ለዛ ኤክስፖዝድ የሆነችበት የተጋለጠችበት ጊዜ ደግሞ በጣም ልጅ በነበረችበት ሰዓት መሆኑም ራሱ አንደኛው ልጆች በዚህ ዘመን በተለይ በዚህ እጅ ስልኮች አማካይነት የሚተላለፉ መረጃዎች ምን ያህል አእምሯቸው ውስጥ አደገኛ ነገር እንደሚጨምር ማሳያ ተደርጎ ሊነሳ የሚችል ይመስለኛል። በዛው ልክ ማለት ወላጆች መጠንቀቅ አለባቸው። ሲበዛ ለልጆቻቸው መረጃዎችን ሬጉሌት ማድረግ፣ በእነሱ ፓረንታል ኮንትሮል ስር እንዲያልፍ ማድረግ። አይሰሙትም ማለት ላይሆን ይችላል፣ ግን የሰሙትን ነገር እንዴት ፕሮሰስ ያርጉት የሚለው ላይ ወላጆችስ በምን ያህል መጠን መጠንቀቅ አለባቸው የሚለውን አብረን እንድናነሳው። በጣም ልክ ነህ። ባይዞ እሱ አሁን አንደኛው ጽንፍ ነው። ላይክ ከሶሻል ሚዲያ የሚያገኟቸው ግብአቶች አሉ።
እኔ ደግሞ ኢቨን ሌላ ያየኋቸው ነገሮች ምንም አይነት ኦሪየንቴሽን ሳይኖራቸው ደግሞ በቅርብ ዘመዶቻቸው ደግሞ የሚጠቁ አሉ። ላይክ ፕራክቲካሊ ስለገጠመኝ ነው የምልሽ። እና በተለይ ድሮ ከተወሰኑ ዓመታት በፊት እንዲህ አይነት አቢዩዝ ደርሶባቸው ራሱ አይናገሩም። ምክንያቱም በእኛ ማህበረሰብ ትልቅ ሰው አያጠፋም አይደል? ሁሌ አጥፊ ልጅ ነው ተብሎ ኮንሲደር ስለሚደረግ ስለማይደመጡም ኦሪየንቴሽኑ ስለሌላቸውም ሲጀመር እኮ አሁን ያ ነገር ከመሆኑ በፊት የሆኑ ምልክቶች እኮ አሉ። አሁን እንደውም እነዚህ ነገሮች በጣም ዲስክሎዝድ መደረግ ጀመሩ በትምህርት ቤት። ከትምህርት ቤት ጀምሮ ይህን ነገርሽን ከነካሽ እንዲበይ እንዲህ ካለሽ እንዲበይ አይነት መረጃዎች አሁን እየተሰጡ ነው ያሉት። እስከ ዛሬ ግን በጣም ብዙ ልጆቻችንን ገብረናል። ምክንያቱም ስለማይነሳ አታውቅም፣ ልጅቷ ሲነካትም ሲጎነትላትም አታውቅም እንጂ የመጀመሪያው ነገር ቢገባት እኮ ግልጽነቱ ቢኖር እኮ ለአባት ለእናቷ በቅርብ ላለ ሰው ትናገራለች። እና ለእኔ መደባበቁ በጣም ችግር ያመጣል ብዬ ነው ማስበው። አንደኛው እሱ ነው። የሶሻል ሚዲያውን ነገር ያነሳኸው ደግሞ አሁን ውጭ ምን አይነት ትሬንድ አለ መሰለህ? የምናሳድግበት ኤንቫይሮንመንት ከባድ ነው ብለን ስለምናስብ እያንዳንዱ ሰው የትኛውንም ታብሌት ምንም ሲሰጥ በፓሬንታል ኮንትሮል ስር ነው። እዚህ ሀገር ያለው ሰው ምን ያህል አንደርስታንዲንግ አለው አላውቅም። እዛ ግን በቃ የተለመደ ነገር ነው። እና እዚህ ያለን ወላጆች መረዳት ያለብን ነገር ልጆቻችን ኢትዮጵያ አይደለም እያሳደግን ያለን፣ ዲጂታሊ ነው ልጆች እያደጉ ያሉት። እዛ ያለው ልጅ ያለው አክሰስ በሙሉ እዚህ ያለው ልጅ አለው። ምንም በቃ ፊዚካሊ ነው የተራራቅ ነው። ስለዚህ ኢትዮጵያ ነው ብለን አሁን ቅድም የአሜሪካውን አውርቼልሻለሁ። እዚህ ያሉት ልጆች ደግሞ ሳናስበውም እየተንሸራተቱብን ነው። ቢካዝ የምናሳድገው ኢትዮጵያ ነው፣ አገሩ ነርቸሪንግ ነው፣ ማህበረሰቡ ያሳድጋል ብለን እያሰብን ግን እውነት ያ የምንለው ማህበረሰብስ አሁን ኤግዚስት አድርጓል? ትልቁ ነገር እሱ ነው። ስለዚህ በእንደነዚህ አይነት በቴሌፎን በታብሌት የተለያዩ ነገሮች ያሉ ወላጅ በቅርቤም በዙሪያም ስለማይ ነው ብዙም በቃ ኢትዮጵያ ናቸው ብለን በጣም ሊኒየንት የምንሆንባቸውም አጋጣሚዎች አሉና እሱም በደንብ ትኩረት ሊሰጠው የሚገባ ነገር ነው። ያስቸግራል፣ ያለቅሳል እየተባለ ለልጅ ቲክታክ በዋነኝነት አሁን ደግሞ ልጆች ስልክ ገና በጣም የ3 ዓመት የ4 ዓመት ልጅ ከዛም ያነሰ ሊሆን ይችላል አላቅም፣ ብቻ ግን ልጆች በጣም በልጅነታቸው ነው ከስልክ ጋር እየተገናኙ ያሉት። በእንግድነትም የሆነ ቤት ስትሄጂ ልጅ መጥቶ ሰላም ብሎሽ ስልክሽን ነው የሚጠይቀው። ቀምቶሽ ነው የሚሄደው። ጌም ወይ ደግሞ የሆነ የሚታይ የሶሻል ሚዲያ ነገር ከሌለው ግን ያንን ስልክ አይፈልገውም። አንቺንም ዞር ብሎ ላያሽ ይችላል ማለት ነው። የስልክ አይነት ማለት ከምኔውም መክፈቱንም በጣም ፈጣን ናቸው እና ከጊዜው ጋር በጣም ፈጣን ከምታስቢ በላይ ፈጣን ናቸው። በጣም እንዴት ማኒፑሌት እንደሚያደርጉት አይተሻል። በጣም ፈጣን ናቸው። እና ወደ ፍቅር ምንድን ነው? ወደሱ እስቲ አሁን ከልጆች ጋርም ይሁን ከሌላውም ጋር ፍቅርን መግለጽ ይሄ ፍቅር ነው ብለን የምንለው ነገር ምንድን ነው? ኦኬ ፍቅር እንግዲህ አሁን ያው በእኛ በኢትዮጵያ ብዙ ጊዜ ፍቅርን አንደርስታንድ የምናደርገው ሜቢ በፊልሞቻችን አይደል የሚያሳዩን ፍቅር ዲፋይን የሚደረጉባቸው ነገሮች አሉ ብዬ አስባለሁ። እና እኔ አሁን ያንን ነገር ሳይ ብዙ የታመመ ፍቅር ነው የምታየው አይደል? ፍቅር የሆነ ሰው ፍቅር ከያዘው በቃ እህል አልበላ ውሃ ልጠጣ ሲል ሲያለቅስ ምናምን ነው የምታየው። እና ራስ ወዳድነት ካላገኘኋት ወይ ካላገኘሁት የሚለው እና የሆነ ሎ ኤነርጂ ነገር ነው። ስለዚህ እንድትፈራው ነው የሚያደርግህ አይደል? ኦኬ ይሄ ነገርማ በጣም ሊያሰናክለኝ ነው። ለምንድን ነው የምታለቅሰው አንተ? ፍቅር ከያዘ ፍቅር እኮ ደስ የሚል ነገር ነው አይደል? ቆንጆ ነገር ነው። እንደዛ አይነቱን ፍቅር ኤክሰርሳይዝ ለማድረግ የሰው ልጅ መጀመሪያ ራሱን መውደድ አለበት ብዬ አስባለሁ። ከራስህ ተነስተሽ ወይም ከራስህ ተነስተህ የምትሰጠው ፍቅር በጣም ጤናማ ይሆናል። አሁን እየታየ ያለው በአብዛኛው በተለይ በተቃራኒ ጾታ ኢቨን በልጆችና በወላጅም አንዳንድ ጊዜ ራስን መውደድ ያልታከለበት ፍቅር ከሆነ በጣም ፔንፉል ነው የሚሆነው። ምክንያቱም ከዛ ሰው የሆነ ነገርን ነው የምትፈልጊው። በልጄ እኔ ደስተኛ መሆን ነው የምፈልገው። አሁን ብዙ በህይወታቸው ብዙ ያላሳኩ ሰዎች በልጃቸው ውስጥ ያንን ህልም ማየት ይፈልጋሉ። መጥፎ ላይሆን ይችላል፣ ግን ያ ህልም የልጁ ባይሆንስ? ሙሉ ሆነሽ የምታረጊው ነገር ግን ቅድም እንዳልኩሽ ለልጅሽ ራሱ የሆነ ነገር ስታረጊ ከልጁ ኢንሪተርን ጠብቀሽ አይደለም። በቃ ኃላፊነትሽን ነው የምትወጪው። አንቺ ደስተኛ ለመሆን አንቺ ሙሉ ለመሆን የልጅሽ ሪስፖንድ አያስፈልግሽም። ሪሌሽንሽፕ ላይም
ብዙ ጊዜ ሰው ሄኒ ቅድም አንስተዋል፣ ቁስልሽን አክመሽ ሂል አድርገሽ ራስህን ወደሽ የምትገቢበት ከሆነ በጣም ሰክሰስፉል ነው የሚሆነው። እና ፈጣሪን ማወቅ፣ ራስን መውደድ፣ ራስ ላይ በጣም መስራት እኔ ፍቅር መገለጫ ያስባል። ራስን መውደድ ላይ በሌላ በተቃራኒ ደግሞ ራስ መውደድ አሉታዊ ነገር አለው። ሁሉ የኔ ልሁን ባይ፣ ለራስ ብቻ ማድላት፣ ለሌላው አለማካፈል ራስ ወዳድነት ጋር ይመጣል አይደለም? ስለዚህ ራስንም ወዶ እንግዲህ ራሴን ሳከብር ራሴን ስወድ በዙሪያዬ ላለውም ነገር መልካም የሆነ ነገር ይኖረኛል። የኔ ያልኩትንም ከልጆች ጋር ስናመጣው እንግዲህ በምንም ሁኔታ ውስጥ ቢሆን ልጆቼ ናቸው። ቢያጠፉ ቢያለሙ ግን ልጆቼ የሚረዱኝ በየትኛው ነው? ሲያጠፉ በተቆጣኋቸው ነው ወይስ መልካም ሲያደርጉ ባበረታታኋቸው ነው? አሰጣጣችን እንዴት ነው? ራስን መውደድ ስንል ራስ ወዳድነት የሚለው ደግሞ ለብቻ አይ ቲንክ አሁን እንደ ኢትዮጵያ ምን ተለምዷል? በተለይ አሁን እናቶችን ዲፋይን ስናደርጋቸው ይሄ ጉድት ብሎ ራስን ልጅን ማሳደግ በጣም እንደ አሪፍ ነገር ነው የኢትዮጵያ እናቶች መገለጫም ተደርጎ መገለጫ ነው። እና እኔ በጣም ያመኛል ነው የምልሽ። ማለት የትኛውም ልጅ እናቱን ይወዳል አይደል? እስቲ የትኛው ሰው ነው እናቱ ተጎድታ ማየት የሚፈልገው? ፔንፉል እኮ ነው እንዳይመስልሽ፣ በጣም ሰባሪ ነገር ነው። ለልጅሽ ስትይ መሞት ሳይሆን ለልጅሽ ስትይ ለምን አንኖርም? እሞትለታለሁ ከምትይ ለምን አትኖሪለት? የትኛው ልጅ እናቱ እንድትሞት ይፈልጋል? ስለዚህ ይሄ ራስን መውደድ ማለት ምን የሚባል ነገር አለ መሰልሽ? ከባዶ ብርጭቆ መቅዳት አትችይም አይደል? የሌለህን ፍቅርና ሰላም እኮ አትሰጠውም። ፍቅር የሚመስለን ነገር አታችመንት ነው፣ የሆነ ክሬቭ ማድረግ ነው። አሁን አንዳንድ ግንኙነቶች ላይ ካየሽ ለምሳሌ አንቺ የኔ ካልሆንሽ አንተ የኔ ካልሆንክ ብለን ዛሬ የምናያቸው ቫዮለንሶች እስከ መግደል የሚያደርሱ በጣም የተለያየ በጣም የሚዘገኑ ነገሮች የሚደርሱት እኮ ያ ሰው እኮ ኤምፕቲ ስለሆነ ነው ውስጡ እንጂ ፍቅር በጣም ነፃ ነው። አንቺ ራስሽን ከወደድሽ ያም ሰው ራሱን ከወደደ በነፃነት ሼር ለመደራረግ ነው። ግን ስቲል ደግሞ የተፈጠርሽለት ዓላማ አለና የምትኖሪ ያ ሰው እስካለ ብቻ አይደለም፣ ህይወት ይቀጥላል። ኢንክሉዲንግ እናትነት ነው የምልሽ። እውነት ነው ለልጆቼ ነው የምኖረው ልትይ ትችያለሽ። ያ ማለት ግን ልጆች ከሌሉ አትኖሪም ማለት ነው። ዓላማ አለን ሁላችን ወደዚህ ምድር ስንመጣ። ሜቢ ልጆቻችን ተጨማሪ ዓላማዎቻችን ናቸው ብዬ አስባለሁ። እና ፈጣሪ ባንቺ ውስጥ ማየት የሚፈልገው ነገር አለ። ዓለማው ላትወልጂም እኮ ትችያለሽ። እና የትኛውም ነገር ከህይወት የበለጠ ዓላማሽ ሊሆን አይገባም። እንደ ማንነት ራስሽን ስትወጂ ግን ኖርማሊ ነው የምትፈሺው በዙሪያሽ ላሉ ሰዎች። ሰው ፍቅርሽ አያስጨንቅም፣ ሰፎኬት አያደርግም። የተጎዱ እናቶች እንግዲህ በተለያዩ የኢኮኖሚ ጫና ውስጥ ወድቀው ልጆቻቸው እንዳይቸገሩባቸው በቃ ከወለዱ በኋላ የኔ ኑሮ፣ የኔ ህይወት፣ የኔ ህልም አበቃ ብለው አጎንብሰው ልጆቻቸውን ቀና ያደረጉ እጅግ በጣም ብዙ እናቶች ናቸው። አስገድዷቸው ግን እናትነት ቢሳካላቸው ከልጆቻቸው ጋር እኮ አብረው የተማሩ ወላጆች አሉ አይደለ? ለልጆቻቸው አርአያ ይሆኑ። በቃ እኔ እንደ እናቴ ነው መሆን የምፈልገው ብለው፣ በሌላኛው በኩል ደግሞ ጎንበስ ያለች እናቷን ቀና ለማድረግ እድሜዋን የገበረች በአረብ ሀገራት በተለያዩ መልኩ በቃ እኔን ስታሳድግ ያጣችውን ነገር እኔ ልሰጣት ይገባል ብለው ትልቅ ሸክም ደግሞ የተሸከሙ አሉ። የነሱን ኑሮ ሳይኖሩ ለቤተሰቦቻቸው የኖሩ አሉና እንዴት ሚዛናዊ ማድረግ ይቻላል? ቅድም ምን አልሽኝ? ህልማቸውን ትተው ቤት የቀሩ ወላጆች አሉ። በነገርሽ ላይ ችግር የለውም። ልጆችሽ እኮ ህልሞችሽ ሊሆኑ ይችላሉ። አሁን እዚህ ጋር ትኩረት ማድረግ ያለብን ኢሞሽን ላይ ነው። ለምሳሌ እኔ በጣም አደንቃለሁ ሃየር ኤጁኬሽን ድረስ ተምረው እዚህ አይደለም አሜሪካን ቢሆን ትልቁ ፐርፐዜ ልጆቼን ማሳደግ ነው ብለው ቤት ይዋሉ አሉ። ባይዘን የሚሳካልኝ እንደዛ ሆናለሁ እና በጣም ነው አፕሪሺየት ማድረገው። አሁን የሰው ልጅ ስኬት መገለጫ የሆነ ሚዲያ ላይ መታየት፣ ትልቅ ስታተስ ላይ መሆን ምናምን አይደለም። ከልብህ ከወደድከው በቃ ሃውስ ዋይፍ ሆነሽ በቃ ልጆቼን ማሳደግ ነው የኔ ህልሜ ካልሽ ታትስ ኦኬ፣ አንቺ ነሽ። ግን ኢሞሽንሽ ምንድን ነው? ስለመሰበር ነው የምናወራው፣ ስለ ታይትል ሳይሆን የቀረሁት ለዚህ ነው። አዎ ያ ካለው ስቲል እየሰጠን ግን በቃ አንቺን ለማሳደግ ብዬ ወቀሳ ካለው እሱ በጣም ፔንፉል ነው።
እናቲቱም ትጎዳለች፣ ልጁም ያላግባብ በርደን እንዲሸከም ነው የምታረጊው። ምክንያቱም አንዲት እናት ያንን ያደረገችው በራሷ መልካም ፍቃድ ነው አይደል? ኢሞሽኑ ካልሰበረ በጣም አፕሪሺየት አደርጋለሁ። እኔ እንደውም በጣም ደስ ይለኛል። ቤት ሆኖ ልጅ ማሳደግ ምርጫሽ ከሆነ ደስ ቢሆንልሽ ታደርጊያለሽ? አደርገዋለሁ። በእውነት በጣም ነው ደስ የሚለኝ ማለት ከልጆች ጋር በጣም ቅርብ መሆን። ቢካዝ ሴት ልጅ በባህሪ በጣም ነርቸሪንግ የሆነ እንትን አላት እና ኢቭን መሰራት ካለበትም ከቤት በተረፈ ነው ብዬ ነው የማስበው። ያው ብዙ ጊዜ እንዲህ አይነት ኢሹዎች ሲነሱ ሴትን ከማሳነስ ጋር ስለሚገናኝ ነው እንጂ ልጅን ከመስራት የበለጠ ምን ስራ አለ መሲዬ? ምን አለ? ምንም። ሰው ነው የተሰጠሽ፣ ትልቅ ኃላፊነት ነው እጅሽ ላይ ያለው እና ከወደድሽው እና በስሜት ካልተሰበርሽ በጣም ነው ደስ የሚለው እኮ። ብዙ አሉ እኮ እና ጉዳዩ የስሜት ነው። ምን እየተሰማህ ነው በዛ ጉዳይ እንጂ እኔ በጣም አፕሪሺየት ትልቅ ውጤታማነትም ነው እንትኑ ልጅ ከልጆች ጋር ልጅን አሳድገሽ በእናት እጅ ማደግ የመረዳትሽ ልክ ነው። በጣም በጣም ነው ደስ የሚለው። አንዳንዴ ኢቭን ወተን ስንሰራ የምንሰራበት ፐርፐዛችን ይሄ አንደርስታንዲንግ ዩር ዋይ የሚባል ነገር አለ። ለሁሉ ነገርሽ ምክንያትሽን ማወቅ መቻል አለብሽ። ወተሽ የምትሰሪው መስራት ስለፈለግሽ ነው ወይስ ቤት መዋልን ከልጆች ጋር መዋልን እንደማነስ ቆጥረሽ ነው ወይ? አንዳንዴ እኮ እናቶች ወጥተው ሰርተው ሲመለሱ ኢቭን የሚያገኙት ገንዘብ ለሰራተኛም እንትን አይልም። በዛ ሂደት ውስጥ ብዙ በልጆችሽ የምታጫቸው አታችመንት፣ ኢሞሽናሊ መገኘት፣ ከበሽታ ከጤና በጣም ብዙ ነው። ከውስጥህ የምታደርገው ከሆነ ይሄኛውንም ደግፋለሁ። እንዴት ይሰማሻል? እውነት ነው። ቤት መዋል በራሱ አሁን ብዙ ይባላል። ቢያንስ ወተሽ ግቢ፣ ከሰው ጋር ተቀላቅለሽ ግቢ። ምክንያቱም አንዱን ስትዩ አንዱ ያንን ስራ ሌላ ሰው ሊሰራው ይችላል። የጓዳውን የቤቱን ስራ አንቺም ወተሽ። በነገራችን ላይ ልጆችም አሁን ቅድመ መደበኛ ትምህርት ላይ ያሉ ልጆች ወላጆቻቸው ከትምህርት ቤት ሊወስዷቸው ሲመጡ አለባበሳቸውን ያያሉ። ሌሎች ወላጆች የሚመጡበትን አይተው በቃ በሁለተኛ ሺቲ ለብሰሽ እንዳትመጪ ያለቻት ወላጅ ነግራኛለች። ልጄ ለካ ይሄን ሁሌ ጠዋት ምሳዋን ስቋጥር ምን ስልስ እንደፋደፍ በቢጃማ ነው መሸኛት አለች። አይወዱም። እኔም ተብዬ ቃል እውነት እና ለልጆችም ስነ ልቦና ምክንያቱም ቤት ከዋለች ሴት ልጅ ራሷን ለመጠበቅ ብዙ አትተጋም። ብዙ ክፍተቶች ስላሉ ያንን ሞላው ስትል ይሄን እንዲያረኩ ስትል ስራ ከሆነ ከወጣች ግን ግን ብዙ ኢሞሽናሊ ባንርቅ ሴቶች ብዬ አስባለሁ። ይሄ ፌሚኒን ኤነርጂ የሚባል ነገር አለ አይደል? ሞር ይሄ በጣም ነርቸሪንግ ነው እኮ እንትናችን ተፈጥሯችን አይደል ይባላል አይደል? ሴት ያለበት ቤት የሆነ ድምቅ ይላል ይመስለኛል። እንግዲህ ቅርታ ለእንክብካቤ አለ አይደል? የሆነ ነገሩ ሁሉ ነገሩ ኖሮ አላት በቃ ኤነርጂው ሲሰጠን ኢቭን ሴት ልጅ እንድትወልድ ሲሆን ፈጣሪ እኮ ባህሪዋም ምኗም እኮ ለማሳደግ እንዲመች ነው ኤነርጂዋም ምኗም። እና በጣም ስራ ባበዛሽ ቁጥር ሴት ልጅ ባይዞ ይሄ እንደ ወንድ ልሆን ባልክ ቁጥር ፌሚኒን ኢነርጂሽንም ታጫዋለሽ። እኔ አሁን እሱን ብዙ አልደግፍ። አሁን ሰዎች ይህንን ሁለቱንም ባላንስ አድርገን መኖር እንችላለን እያሉ ነው። ታስ ኦኬ ከቻሉ እንደ ውድድር ውስጥ ካልገባን ጥሩ ነው እኮ አልኩ። ለእኔ በቃ አንተ ስሜትህ ምን ይላል ነው። ኢፍ ዩር ኦኬ ችግር የለውም። ግን እንደው ራስን ፕሩቭ ለማድረግ ከሆነ ግን የምትበጣጠሰው እሱ ነው ችግሩ። አንዲት እናት ልጆቿን ቤት ሆና ታሳድግ ካልን ፕራይመሪሊ ወይንም በዋነኝነት ለልጆቿ እሷ ታስፈልጋቸዋለች። የእናትነት እንክብካቤዋ ከምንም በላይ ለነሱ ወሳኝ ነው ካልን እሷ ደጅ ወጥታ ስራ እንዳትሰራ፣ እንዳትባክን፣ እንዳትደክም ለማድረግ ደግሞ ትልቅ ኃላፊነት የሚያርፈው አባወራው ላይ ይሆናል ማለት ነው። አባወራው ጥሩ ፕሮቫይደርን ፕሮቴክተር ከሆነ፣ ጥሩ ገንዘብ የሚያመጣ ከሆነ፣ ለልጆቹም እንዳባት ጥሩ ተንከባካቢ ከሆነ፣ ሚስቱንም ባለቤቱንም እንደዛው ክፉ እንዳያገኛት፣ ብዙ እንዳትደክምበት፣ ለልጆቿ ጥሩ ጊዜ መስጠት እንድትችል እሱ የሚተባበርና የሚያግዛባት ከሆነ ይሄ ያልነውን ነገር ማሳካት ይቻላል ብዬ አስባለሁ። ግን አሁን በንድፍ ሀሳብ ደረጃ ይህን ብንስማማበትም ግን ምን ያህል ፕራክቲካል ነው? አሁን በዚህ ዘመን ሰዎች አይደለም ለሁለት ለሶስት ለአራትም ኑሮ ከብዶናል እያሉ ነው። እና ልጆች ደግሞ በአንድ ወገን የእናታቸውን ፍቅር በተሟላ ሁናቴ ማግኘት መቻል አለባቸው እያልን ነው። ሁለቱን እንዴት ነው አጣጥመን ልናስኬደው የምንችለው? እናቶች ቤት ውስጥ የዋሉ ልጆቻቸውን ያሳድጉና ከዛ ባይሆን ውጭ ላለው ስራ አቴንሽን መስጠት ይችላሉ እያልን ነው። በጎን ደግሞ የኢኮኖሚ ጥያቄ አለባቸው። እሱን እንዴት ማስታረቅ ይቻላል? በነገር ላይ ይሄ እንግዲህ የግል ኦፒኒየን ነው እና
ለረጅም ጊዜ አይደለም። ልጆች ሲያድጉ በጣም ይሄ ዲፋይኒንግ ሞመንት የሚባል አለ። አንድ ልጅ ተወልዶ እስከ 5 እስከ 7 ዓመት የነገ ህይወታቸው በሙሉ እዛ ላይ ነው የሚሰራ። በጣም ዲፋይኒንግ ሞመንት ነው። ክሪቲካል ማይንድ አላዳበሩም። የሰብኮንሽስ ማይንዳቸው በጣም አክቲቭ ነው። እያንዳንዱ ነገር ከቃል ከፍቅር የምሰጫቸው ኢሞሽናል አታችመንት ዓለምን የሚያይበት መነጽር እዛ እድሜ ላይ ነው የሚሰራ። ሂፕኖሲስ ላይ የሚሆነው ማለት ነው። ሂፕኖሲስ ስቴጅ ላይ ናቸው። ቴንክ ዩ። ስለዚህ እንግዲህ እንደ ወላጅ የሚበልጥበትን የሚያውቀው ወላጁ ነው። እኔ በግሌ ስለ የሆነች እንግዳ ነበረችኝ ፖድካስቴ ላይ እና ልጆችን 7 ዓመት ነው ያጠባሁት አለች። ያልወጣሁም አልሰራሁም። አሁን ሺዝ ቨሪ ሰክሰስፉል ውመን ውጭም ነው የምልሽ። መጀመሪያ ይሄን ሀሳብ ሳመጣ ባለቤቴ በጣም ደንግጦ ነበር አለች። እና እኔ የመግባባት ጉዳይ ይመስለኛል። ብከዝ ቅድም እንዳልኩ አንዳንዴ ወተን ሰርተን እኮ ስንመጣ ለአጋዦች የሚከፈልን ደሞዝ የማይሞላ ኢቭን ይዘን እንመጣለን። በዛ ሂደት ውስጥ ደግሞ አንተ እናት ስትሆን ልጆችህን ከፍቅር ከአታችመንት ከንጽህና ከአመጋገብ ጀምሮ ተጠንቅቀህ ማሳደግህ ብዙ ኮስት እኮ ይቀንሳል አይደል? መታመም አለ። ስለዚህ ሮጠህ ያመጣኸውን ገንዘብ እኮ ትከፍላታለህ፣ ታወጣዋለህ። እና አይ ቲንክ ማሰብ ነው የሚጠይቀው ብዬ ነው ማሰብ። ማሰብና መስማማት አንድ ፔጅ ላይ ከሆንክና የእውነት ከገባ ብክዝ ልጆች የሚያስታውሱት ሲያድጉ 4 ዓመት 5 ዓመት ሆነው የገዛህላቸውን ጫማና ያሻንጉሊት ብዛት አይደል? ኢሞሽናል አታችመንቱ ግን በጣም በቃ ይባላል። ኢሞሽን ይወለዳል ግን አይሞትም። ሁሌ በሪድ ነው የሚሆነው ቦዲሽ ላይ። ጊዜ እየጠበቀ ነው ፓፓውት የሚያደርገው። ስለዚህ እንደኔ እምነት መግባባቱ ካለ ብዙ ኢሹ ላይሆን ይችላል። አሁን እቺ የምልህ እንግዳይ በጣም በሚያስደነግጥ ኢኮኖሚ ውስጥ የነበሩ ናቸው እና ባሌ ራሱ አላመነኝም ማለች። እኔ በጣም አክቲቭ የሆነች የተማረች ምናምን ነበራት። ግን ስታስበው ነው ልጆቼ 7 ዓመት መጥባት አለባቸው። አሁን ከመጥባት ጋር ተያይዞ ስንት በሽታ ነው የሚከላከሉ? ጡት ራሱ እስከ 7 ዓመት አላጠባችም፣ ግን እንደ 2 ዓመት አጥብተሽ ከዛ ኢቭን ቤት ውስጥ የምትጠቀማቸው ነገሮች ኢኮኖሚካል ነገሮች ናቸው። ቁጭ ብለሽ ልጆችሽን በማጥባትሽ ጤናቸውን ትጠብቂያለሽ። ስለዚህ ሕክምና ውጭ ቀንሽ ማለት ነው። ቤት ውስጥ ስታበሲ አስቤዛ ስትገዢ እንግዲህ የራስሽ ሲሆንና ሌላ እኩል ላይሆን ይችላል። ብዙ ብቻ የምትቀንሳቸው ነገሮች አሉ። አንዲት ሴት እንደ ሴት ወልዳ መውለድ በጣም ከባድ ነገር ነው። እንደው በዚህ ዘመን ቀለል ላደረግ ነው እንጂ ብዙ ነገሮች አሉ አይደል? ሰውነትሽ ይከፋፈታል፣ ትደክሚያለሽ፣ ሆርሞናል ቼንጅ አለ። እነዛ ነገሮች ኢቭን ቦዲሽ ራስ ወደ ዋናው ወደ ነበረበት እስኪመጣ እኮ በጣም ጊዜ ይፈጃል። በጣም አቅልለ ነው እንጂ አይደለም። በነዛ ሂደት ውስጥ እንደው በቃ ተቻኩለህ ወደ ስራ መውጣት በራሱ በጤናህም የሚያስከፍል ዋጋ አለ። ተጋፍተህ ፀሐይ፣ ዝናብ፣ ቁሩ ምናምን ብሎ ከዛ በቃ ኢሞሽናሊ የሆነ ነገር ሆነሽ ከዛ ቤት ደግሞ አጋዣለሽ። ብዙ ከባድ ነገር አለ። እንደምናስበው ቀላልም አይደለም ወጥቶም መስራት። እሱም ራሱን የቻለ ኮስት አለው። ያ ሁሉም የራሱ ምርጫና ፕራዮሪቲ አለው አይደል? የሚበልጥበትን ያደርጋል። ግን ትልቅ አክብሮት ማለት ትልቅ ዋጋ ትልቅ ዋጋም ነው እየተከፈለ ያለው ለልጅ የሚከፈለው ዋጋ። ያም ልጅ እንግዲህ በዛ እድሜ ውስጥ በቂ ፍቅር አግኝቶ ደግሞ በቂ ፍቅር ያገኘ ልጅ ከወላጆቹ ትችላለህ የተባለ ልጅ ሙሉ ነው። የትኛውን ቦታ ላይ የሚሰብረው ነገር ከምግብ ጤናማነት አኳያ አሁን ብዙ ጊዜ ይሄ የእናት እጅ ምናምን የሚባል ነገር አለ አይደል? ሁሉም ሰው እናቱ ባለሙያ የሆነች ነው የሚመስለው አይደል? ለእኔም የእናት ላንቺ ምናምን ምንድን ነው ኢቨን ስታበስል ኢንቴንሽኑ ፍቅር ነው። ቀላል ነው አይደለም? ሰው ያ ለምንድን ነው ቫሉ ያልተሰጠው? በዚህ ጀነሬሽን ትልቅ ቫሉ እኮ ነው። እና ደግሞ በጣም ብዙ ኢቨን አርቲስቶች ፐብሊክ ፊገሮች አሉ። እኔ በጣም የማደንቃቸው የተወሰነ ጊዜ ነው ልጄን ነው ቁጭ ብዬ ማሳድገው ብለው ወጥተው ከዛ ልጆቻቸውን የተወሰነ 4 ዓመት 5 ዓመት አድርሰው ወደ ገበያና ወደ ሚዲያ ሲወጡ እጅግ በጣም ሰክሰስፉል የሆኑ አይደል አሉ። እና በጣም አፕሪሼት መደረግ ነው ያለበት። ይሄ ነው ማስበው። የእናት እጅን ስታነሽ እንግዲህ አሁን በተለያዩ የባልትና ውጤቶች ማስታወቂያ ላይም በቃ የእናት እጅ የእናት ጓዳ ይባላል። እና በቃ እናት ምንም ዘይት የሌለው ሽሮን ብትሰራ ይጣፍጣል። የእውነትም አሁንም እኮ ተመልሰን ወላጆቻችን ጋር ስንሄድ በቃ ምንም ይሁን ምንም ይጣፍጣል፣ በቃ ይበላል። መሰረቱ ፍቅር ነው። ብዙ ኢኮኖሚ ላይሆን ይችላል። የኔ መረዳት ነው። አሁን ያለው ዘመናዊ የምንለው ዓለም የእናቶችን ቤት ውስጥ መቅረት ብዙ ዲስከሬጅ የሚያደርገው ሆኗል። የኢኮኖሚ አቅም እያላቸው ጭምር በዚህ ዘመን ያሉ ሰዎች ውጪ መዋልን ነው የሚያስቀድሙት
ለልጆቻቸው ተጠንቅቀው እዛው ልጆቻቸውን የሚያሳድጉ መኖራቸው እንዳለ ሆኖ ለምንድን ነው እንዲህ እንድትል የደፈርከው ካላችሁ ለምሳሌ ከተማ ውስጥ እኮ መመልከት ነው የዴይኬር ማርኬቱ ምን ያህል ቡም እንዳደረገ በየሰፈሩ በየመንደሩ አይኑር አይደለም የምንለው ግን ፍላጎቱ ምን ያህል እንዳለ ይናገራል። ክፍያውም ውድ ነው በጣም። ልጆች ደግሞ ከቤት አጋዦች ጋር በሚያድጉበት ጊዜ አሁን እንደውም የምንሰማቸው በጣም አደገኛ የሆኑ የወንጀል ጉዳዮችም አሉ። በዛው ልክ ወደ ወንጀል ደረጃም ያላደጉ ግን ደግሞ አጓጉል ልምምዶችን ጭምር ልጆች እያዩና እየሰሙ እየተለማመዱ ጭምር ሲያድጉ እንመለከታለን። እና ይሄስ ለቀጣዩ ትውልድ ምን አይነት አደገኛ ነገር ይዞ ሊመጣ ይችላል? ልጆች በእናቶቻቸው እቅፍ ውስጥ ባለማደጋቸው ምክንያት በቂ ኢሞሽናል ሰፖርት ከነሱ ባለማግኘታቸው። እሱ ነው የምልህ። ይሄ ነው አንደኛው ትልቁ ኢሞሽናል ብሬኬጅ የሚያደርሰው። አንድ እንግዳይ ምን አለችኝ፣ በቃ የሆነ 3ኛ ልጇን ስትወልድ ስራ ቆመችና ቤቷ አለች ሚዲያ ላይ ያለች ናትና ከባሏ ጋር ኢንተርቼንጅ እያደረገች እስከ ተወሰነ ኤጅ በቃ አልፈልግም ቤት መዋል አለብኝ አለች። ቢካዝ በመጀመሪያ ልጇና በሁለተኛ ልጇ የገጠማት ነገር ስላለ ነው። እና ሞግዚቴ እኔ ነኝ እኮ እናትህ ነው የምትለው እያለች ነው ልጄን የምታሳድገው አለች። ቢኮዝ አታይም እንደ ጥለውህ እኮ ነው የሚጠፉት እኔ ነኝ። ስለዚህ ልጁ ኮንፊውዝድ ሆነ እና በእርጋታና በቀናነት ካየነው ችግሩ በጣም ብዙ ነው። ያ ማለት በጣም መልካም የሆኑ አጋዦች ሞግዚቶች አሉ፣ ግን ከመነሻችን ልጅ ማሳደግ እጅግ በጣም ከባድ ነው ብለናል። ሰው የምንሰጣቸው ሄቪ ታስክ ነው። አንቺ እኔ የወለድ ነው መሸከም ያቃተንን አይደል? በማርገዝ ፕሮሰስ ውስጥ የተሰራን የወለድን ሰዎች ያቃተንን ለአንዲት ልጅ አምጥተሽ በህይወትሽ በጣም ቫሉዌብል የሆነውን ነገር ነው። አንዳንድ ቤቶች እንደውም እቃ እንዳይጠፋብን ብለው ቁም ሳጥን ይቆልፋሉ፣ የሆነ ነገር ይቆልፋሉ። ትልቁን ነገር ግን ሰጥተዋቸዋል። ይሄ አለመተማመኑ በራሱ የሚፈጥረው ነገር ዋና ልጄን ሰጥቻት እንዴት ነው በጣም ከባድ ነው ብላለች አንዷ። አበሻ በጣም ሞኝ ነው፣ ልጅን ሰጥቶ ሽሮና በርበሬ እየቆለፈ ይሄዳል። ስለዚህ አሁን ስለ ዴኬር አወራህ እና ቀደም ያልኩ ምንድነው ጉዳዩ የኢኮኖሚ ብቻ አይደለም። የበለጠ እየከፈልን የበለጠ እያወጣን ቤት ሞግዚት ተቀጥሮ ለዴኬር ተከፍሎ በጣም በብዙ ሺዎች። ስለዚህ ወደ መነሻዬ ሲሄድ ምንድን ነው ሞቲቭህ? ፕሩቭ ማድረግ ነው የምትፈልገው በቃ መውጣትህን። ስለዚህ ቁጭ ብለህ ካልኩሌት ማድረግ ነው የትኛው ነው የሚበልጥብህ። ወጥቼ ምን ይዤ እመጣለሁ ግን ምን አጥቼ። ኦፖርቹኒቲ ኮስት የሚባል ነገር አለ አይደል? በኢኮኖሚክስ ኦፖርቹኒቲ ኮስትሽ ጌን ከምታረጊው ነገር ከበለጠ በልጆችሽ ስነ ልቦና፣ ኢሞሽን፣ ጤና ላይ ከሆነ ያንን ነገር ጌን የምታረጊው ፐብሊሲቲ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ኤዱኬሽን ሊሆን ይችላል። አዘ ኤንድ ኦፍ ዘ ዴይ ያው ተመልሰሽ ዋጋ ተከፍያለሽ። ምናልባት ይሄ ወልዳ ቤት ቀረች የሚለው ነገር እንደ ማነስ ተደርጎ ስለሚታሰብ ያንን በቃ በኩራት እሷ እኮ ጎበዝ ነች በርትታ ነው ልጇን እያሳደገች ነው መቀየር አለበት አይደል? እሱን ነው የምልሽ። ጎበዝ ነች የሚለውን ሚሰጣት የሆነ እንትን ነገር ያስፈልጋል። አለበለዛ ግን እየከፈለች ያለው ዋጋ ምንም እኮ በዙሪያዋ ባለው ልክ ነሽ። ኢቭን በባል ቆንጆ ነጥብ ነው ያነሳሽውና አንድ የሆነ በዩኤን የተሰራ የሆነች አጭር ዶኪመንተሪ ነበረች። ቤት ነው የምትውለው እሷና ሚስቴ ስራ የላትም። ሚስቴ ስራ የላትም። በጣም ነው የምወደው እሱን ኮንሰፕት እና ይሄ አመለካከት ከባል ነው የሚጀምረው። አሁን ቤት መዋል ልጅ ማሳደግን እንደ ስራ ኮንሲደር መደረግ አለበት። እንዲህ በጣም ከባድ ኃላፊነት ነው። እኔ በጣም በቃ ለብዙ ነገር ደፍራለሁ መማር ምናምን። እኔ ማስተር ሳይንስ ሰራ ወልጄ 2 ወር አልሞላኝም አሜሪካ ሆኜ ስቀጥል በጣም በቆንጆ ውጤት በአጭር ጊዜ ነው ፒኤችዲንም ስጀምር ምንም እንትን አላለኝም። እና ልጅ የማሳደግን ያህል የፈተነኝ ነገር የለም። በጣም ከባድ ነው። እና ለምንድን ነው አቅልለን ያየነው? እንዳልሽው በማህበረሰቡ ሪኮግናይዝ የማይደረገው ለምንድን ነው? ባሎችስ ቤት ስትውል እሱ ሰርቶ ሲመጣ ገንዘቡ የኔ ነው አይነት ስሜት ብቻ ለምን ይሰማዋል? ቤት ህይወት እየሰጠችው አይደል? ከሱ ቢጀምር ሪኮግኒሽን አሉ ባይዘው እንደዚህ አይነት ባሎች ኢትዮጵያ አይደለም አሜሪካም ሆኜ ገጥሞኛል። 5 ዓመት 6 ዓመት ነው እኔ 16 ሰዓት ሰራለሁ። ቁጭ ብለሽ ልጅ አሳድጊ ተብላ በደንብ ኢምፓወር ተደርጋ ነው። ግን
ኢቨን የሚያመጣውን ሙሉ ደሞዝ እየሰጣት በውሳኔዎቿ ላይ ወሳኝ የሆነች ማለት ነው። በፍቅር የተገነቡ ልጆች አድገው 5 ዓመት 6 ዓመት ትምህርት ቤት ሲሄዱ ወታ ደግሞ በጣም አውትሻይን ያደረጉ በጣም ብዙ ትዳሩ የሰመረ ልጆቻቸው እጅግ የሚያስቀኑ ፐርሰናሊ የማውቃቸው ሰዎች አሉና እንዳልሹ የባልም አንደርስታንዲንግ በቃ ኮመን አንደርስታንዲንግ ያስፈልጋል። ከዛ ደግሞ በእንደዚህ አይነት ሚዲያዎችም እነዚህ ነገሮች በቃ ኢሜጁ መቀየር መቻል አለበት። ቤት ቀረች ቤት ዋለች እንደ ልጅ እያሳደገች ነው፣ በጣም ትልቅ ነገር ነው። እውነቴን ነው የምልሽ፣ አፕሪሼት መደረግ አለባት። እዚህ መቀየር ያለበት አመለካከት አለ። ስለ አስተዳደጋቸው ይህንን በጥቂቱ ካነሳን ትንሽ ደግሞ ከፍ ሲሉ መጠየቅ መመራመር ሲጀምሩ በስነ ልቦና ባለሙያው በስነ ልቦና ሳይንስም እናንተ እንደምትናገሩት እድሜያቸው ከፍ ማለት ሲጀምር የጉርምስና ወቅቱ ሲቃረብ እንደቀደመው ጊዜ ለወላጆቻቸው ዝም ብሎ የመታዘዝ ሳይሆን ነገሮችን የመጠየቅና ሬዚስት የማድረግ አይነት ካራክተር ዴቨሎፕ ያደርጋሉና አሁን ማህበራዊ ሚዲያው ላይ ቅርብ ጊዜ የተመለከትናቸው 1-2 ቪዲዮዎች አሉና ወላጅና ልጅ እስካይመስሉ ድረስ አጓጉል ቃላት ልውውጥ ውስጥ ጭምር ሲገቡ እንመለከታለን። እንደቀደመው ጊዜ አይደለም። አሁን ብዙ ወላጅ ልጁን ቆንጥጦ መዝልጎ አርጩሜ መዞ በሚያሳድግበት ዘመን ከወላጆች ጋር አብረሽ ገበታ ላይ እንኳን በማትቀርቢበት ጊዜ ወላጆችሽን ቀና ብለሽ አታይም። አሁን ያ ዘመን ተቀይሯል። ለምን እንደዛ አልሆነም እያልን አይደለም። አሁን በተለይ ጄንዚ የሚባለው ትውልድ ቻሌንጅ ያደርጋል፣ ብዙ ጥያቄዎችን ያነሳል። ለምን እንዲሆነ ለምን እንዲያተፈጠረ ይላል። ይህንን ማህበራዊ ሚዲያው ላይ እየተመለከትን ነው። ልጆች የወላጆችን ቦታ ጭምር የተኩ እስኪመስል ድረስ ተቆጪዎች፣ አራሚዎች፣ እንዲህ ካላደረግሽ እንዲህ እንዳትሆኝ ቤት እንዳትመጪ ሁሉ የሚሉ ልጆች ተፈጥረዋል በዚህ ዘመንና ታዝበሽ ይሆን? ምናልባት እየሳቅሽ ስለሆነ ያያሽ ማህበራዊ ሚዲያ ላይ ልጆች ወላጆቻቸውን የሚቆጡበት ይሄ የትሆነ አንድ በጣም ቫይራል የሆነ ቪዲዮ ነበር። በጣም ብዙዎች የተበሳጩበት እንደ ወላጅ የምትይበትና ይህንን እኮ እንደውም ወደ አደባባይ ወደ ሚዲያም ልታወጩ አይገባም። ልጅ ናት ወላጅ የምትቆጣው። ስልኬን የታረጋችሁ ብላ እንግዲህ ምናልባት አሁን እዛ ጋር በምን ቴንሽን ያ ነገር ተሰርቶ ወጣ አናቅም። ያየነው እንትን ነው። ግን ይሄ አብዝቶ በቃ አሞላቆ ልጅን መስመር ማሳት ነገር በአንዳንድ ወላጆች ዘንድ ይታያል። በቃ የተናገረው ሁሉ በቃ እንቁላል ነው እንዳይሰበር ይጠበቅ አይነት ነገር ተብሎ በቃ እነሱ ያሉት ነው ልክ የሚሆነው። ይሄንን ምናልባት አብዝቶ ፍቅር መስጠት ወይም ደግሞ በቃ ዓለሙ ሁሉ ያንቺ ነው የተባለች ልጅ ስትወጣ ምንድነው የሚገጥማት? ጤናማስ ነው ወይ እንደዚህ አይነት ምልልስ? የወላጅና የልጅ የየራሱ የሆነ ድርሻና ቦታ አለው አይደል? ያ ተጠብቆ መቆየት የለበትም ወይ? ወደ ድሮ ዘመን እንመለስ አንልም፣ ግን ደግሞ ወላጅ የወላጅነቱን ልጆች የልጅነታቸውን ድርሻ እየተወጡ እንዲቀጥሉ ምን ማድረግ ይገባል? ልጅ ሆኖ ማደግ የለበትም? በጣም አለበት። ባይ ዘ ዌይ አሁን ፋሚሊ ዳይናሚክስ ላይ ባውንደሪ የምንላቸው ነገሮች አሉ። በጣም ያስፈልጋል። እሱ ራሱ ባይ ዘ ዌይ አሁን እያልክ ያለው ነገር ጤናማ ያልሆነ ፋሚሊ ስትራክቸር ነው። አሁን ምንድነው ኦቶሪቴቲቭ የሚባላል አይደል? ኦቶሪቴሪያን፣ ከዛ ፐርሚሲቭ የምንላቸው የወላጅ አይነቶች አሉ። አሁን ያልከው ይመስለኛል። ኦቶሪቴሪያን ሲሆን ሁልጊዜ ማይ ዌይ ኦር ዘ ሃይዌይ ነው፣ እኔ ያልኩት ነገር ብቻ ካልተፈጸመ ነው። ፐርሚሲቭ ሲሆኑ ደግሞ ምንም አይነት ሮል የላቸውም። እንዳልከው ልጁ ሮል አውጪ ነው። አንዳንዴ ደግሞ ቅድም እንዳልከው ፓረንትና ልጆች ሮል ሊቀያየሩ ይችላሉ። ይሄም ትክክል አይደለም። ላቪንግ ኬሪንግ ሆነ ግን ስቲል ዩ ኒድ ቱ ሃቭ አ ባውንደሪ። እንደ ወላጅ የወላጅነት ሮልህን ማጣት የለብህም። ኢሞሽናሊ በጣም አታች ኮኔክትድ፣ ግን አት ሴም ታይምስ ደግሞ ዲስፕሊናሪ። ኢቭን ቤት ውስጥ ሩቲን ያስፈልጋል፣ ሩልስ ያስፈልጋሉ ብዬ ነው የማስበው። ጥፋት ከመምጣቱ በፊት ሩሎች ቢኖሩት አሁን አለ እንደዚህ አይነት በተለይ ውጭ በጣም ተለምዷል እና ሮልስ በጣም ያስፈልጋሉ፣ ሚናዎች፣ የቤት ውስጥ ሩቲን፣ የቤት ውስጥ ገዢ መርህ ያስፈልጋል። አንድ ልጅ ይሄን ሲያደርግ ምን መደረግ አለበት? ኢቭን በጋራ እኔም አሁን ሴት ማድረግ ፈልጋለሁ እንደውም አስታወሳችኝና ኢቭን ዲስፕሊናሪ ወይም ደግሞ ፐኒሽ የምታደርግባቸው ሜተዶችን በጋራ የምታወጣባቸው ሂደቶች አሉ። ልጅ ማደግ ብቻ ሳይሆን ወላጅ ሲያሳድገው ደግሞ ሬስፖንሲቢሊቲም አለው እኮ። እሱንም እየነገርክ ማሳደግ አለብህ። ወላጆቹን መስማት፣ መታዘዝ፣
ሪስፔክት ማድረግ በጣም ግድ ነው። because ቅድም እንዳልነው ስናሳድጋቸው እኮ ከዛ የሆነ ሰዓት ላይ እኮ አውጥተን ወደ ገበያ ነው አይደል ይበራሉ እኮ። ሰው በህይወት ዘመናቸውም ሰክሰስፉል እንዲሆኑ ያ ፕሪንሲፕል እና ባውንደሪ በጣም ያስፈልጋቸዋል። አንዳንዴ በጣም መውደድ በጣም ፍሪደም የሚመስሉን ነገሮች at the end of the day ዋጋ ያስከፍላል። ይሄ ኢቨን ትራውማ አንዳንዴ ፖዚቲቭ ይሄ በጣም ፖዚቲቪቲ የበዛበት ኢቨንት ራሱ ትራውማ ሊሆን ይችላል። በቅርቡ ምን ሰማሁኝ ልጅቷ እንግዲህ 26 ዓመቷ ምናምን ነውና ለ18 ዓመት ከቤተሰቦቿ ጋር ስትኖር ምንም አይነት ግጭት በቤተሰቦቿ መካከል አላየችም። አሁን ይሄ በጣም ሳውንድስ በጣም አሪፍ አይደል? ግን አይደለማ። ግን ሰው ሆኖ እውነት የለም አይደል? ላይሆን አይችልማ አይደል? ማለት እንዲህ በጣም ስሙዝ የሆነ ነገር ጤናማ አይደለም። ኤግዛክትሊ። እና ኢቭን ምን የሚባል ነገር አለ ኮንፍሊክትን እንኳን ልጆች በተወሰነ ሌቭል ማየት አለባቸው ኢዝ አፕሮፕሪየት በሆነ መልኩ። ምክንያቱም ህይወትን ኤክሰርሳይዝ የሚያደርጉት እዛ ቤት ውስጥ ነው። ቤትሽ ውስጥ ያየሽው ነገር በሙሉ ነው ውጭ የሚመጣው። ከዛ ትዳር በጣም ከበዳት ልጅ ትልቅ ሾው ላይ ነው ያየሁት። እና ከዚህ ጋር በተገናኘ አንዲት እንግዳዬ ምን አለችኝ፣ እንደውም አንድ ደንበኛ ነበረችኝ ኢቭን ግሪፍን እንኳን ሀዘንን አንደርስታንድ ማድረግ ስላለባቸው የሚሞት እንስሳ ለልጆቿ ገዝታ ትሰጥ ነበር፣ መለየትን እንዲያውቁ። ምክንያቱም አላህ በጣም ሻክ ውስጥ እንዳይገቡ በቃ ይሄ የህይወት አንድ ገጽታ ነው አይደለ? ማለማመድ። ኮንፍሊክት አለ፣ መሞት አለ፣ መለየት አለ፣ ብሬክአፕ አለ። እንደ ኤጅ ሌቭላቸው በዚህ ሌቭል እንኳን ይሄዳሉ ነው የምልሽ። ስለዚህ አሁን ቅድም ያልከው ነገር which is not appropriate በቃ ይሄ ራሱ በሌላኛው መልኩ የታመመ ቤተሰብ ነው። ሰው ሮሉን ከተቀያየረ በጣም ከባድ ነው። የዚህ የሚሞት እንስሳትን እንዲያሳድጉና መለየትን እንዲያውቁ በሚለው ላይ አንድ ትንሽዬ ግልገል ያንተ ነች ተብሎ በልጅነቱ ተገዝቶለት እያሳደገ ያው የሱ ግልገል በሚል ነው። በኋላ ግን ቤተሰብ አርደው ሲበሏት በጣም ጥላቻ ነው ቤተሰቡ ላይ። ጨካኞች ናችሁ ማለት የተረዳበትና እዛ ጋር በጣም ትልቅ ክፍተት ተፈጥሮ አንደኛ ልጅ በዚህ ደረጃ ያስባል ብለው ወላጆች አልተረዱም፣ አላሰቡም። በቃ እንደማንኛውም ነው። ግን ልክ ስትወለድ በቃ ያንተ ነች ተብሎ ስለነበር እናትየዋ ስትታረድ ብዙም አላስተዋለም። አመት በዓል እየመጣ ነው። እዚህ ልጅ ውስጥ እኔ ራሴን ያየሁት ዶሮ ወይ በግ ይገዛል። 1 ሳምንት 2 ሳምንት ከኛ ጋር ይሰነበታል። እያበላ ነው እየተንከባከብ ነው የቆየን። ለበዓል እሱን ነው አርደው የሚያበሉንና ለተወሰነ ሳምንት እኮ ከቤተሰቦቻችን ጋር እንኳን እንነጋገር ከፍቶ ያውቃል በደንብ። እዚህ ልጅ ውስጥ እኮ ራሴን አየሁ ብዬ ጀመርኩት። ለዛ እንደዚህኛው ልጅ ግን አላመረርኩም። እኔ ያው በጣም ትልቅ እንትን ሆኖ አንድ አባት ያለፈበትንና ልጅ ሆኖ ምን ሊሰማው እንደሚችል በእኔ ልጅነት ውስጥ ይሄን በቃ ልክ ናቸው ወላጆቼ ብዬ ነበር። ልጄ ግን ልክ አይደለህም እጠላሃለሁ አለኝ። ለምን ብዬ ስል ግን ይሄንን ነው የነገረኝ ብሎ በቃ ልጅን መስማት አለብን፣ ማዳመጥ አለብን ልጅ ነው ብለን እንዳንንቅ በሚል ነው። ኤግዛክትሊ ኢሞሽናቸው በጣም ኢሞሽናል ናቸው። ይሄ እንዳልሽው ይሄ ልጅ ነው ብሎ መናቅ በጣም ከባድ ነገር ነው። በኋላ ዋጋ ያስከፍለናል። ኢቨን እድሜያቸው በጣም ትንሽ ሆኖ ላይክ አናላይዝ ላያደርጉት ይችላሉ። በስሜት ደረጃ ግን ሁሉንም ነገር ያውቁታል። መጀመሪያ ስሜት አይደል የሚቀድመው አለው እኮ እያንዳንዱ ልጅ ማለት ነው። እና የሆነ ነገር ስታረጊ በሰዓቱ እሷ እኮ ይሄን ያደረገችው ብሎ አርቲኩሌት ላያደርገው ይችላል። ኢሞሽናሊ ግን ያውቃሉ። በጣም ትንንሽ ሆነው መዝግቡም ያስቀምጠዋል። ከዛ የሆነ ሰዓት ላይ ነው ሪሌት የሚያደርጉት። ኦኬ ይሄን እያለች ነው። ለዛ ነው አሁን ስለ ኮንፍሊክትም ስናወራ ምንም ልጅ ነው ብለሽ በጣም ትንንሽ እድሜያቸው ላይ ራሱ አለመጠንቀቅ በጣም ከባድ ነገር ነው። በስሜት ያውቁታል። ጩኸት ምናምን ይገባቸዋል አይደል? ናቹራል ነገር ስለሆነ እንሰልት፣ ኃይለ ቃል፣ ድብድብ ምናምን ያስደነግጣል። የሆነ ነገር ውስጥ ነው የሚከታቸው እና መረዳት ያውቃሉ ልጆች በጣም ይህ በጣም የቀረበ ከመጠን ያለፈ መስመሩን የሳተ ፍቅርም እንክብካቤም ተሰጥቶት ያድግና ሲወጣም ያንኑ ነገር ይፈልጋል። ሁሉም የኔ ነው ይላል። በቃ ልክ ሲያለቅስ ስጡት።
አርጉለት የተባለ ልጅ ወደ ህይወት ብሎ ሲጀምር ከትምህርት ቤት ጓደኞቹ ጋር ሊሆን ይችላል፣ ከሌላው ጋር ምናልባት እያስታጠቅን የምንልከው የሚጎዳውን ነገር ይሆን ወይ? ምክንያቱም መግባባት ያቅተዋል። ተካፍሎ መብላትን፣ ሀሳብ ማዋጣትን ሁሌ የሱ ልክ ነው ስለሚባል እዛ ጋርስ የሚፈጥረው ነገር ምንድን ነው? እሱም ቅድም እንዳልነው በጣም ከባድ ነው። ባላንስ በጣም አስፈላጊ ነው አይደል? ለዓለም ከሆነ የምታዘጋጃቸው እነዚህ ልጆች ዓለምን ቤት ውስጥ ነው ኤክሰርሳይዝ ማድረግ መቻል ያለባቸው። ስትከለኪያቸውም በምክንያት ይኸውልሽ፣ የመጀመሪያ ይሄ ፓራዳይም የሚባለው ነገር የሚሰራው በልምምድ ነው፣ በድግግሞሽ ነው። የሆነ ነገር ያዩሻል እኮ አንዳንድ ኢቨን የውሸት ያለቅሳሉ እኮ በደም ከልጆች ጋር እንትን ከሆንሽ እንክብካቤ ሲፈልግ አመመኝም። ኤግዛክትሊ ይሄ ማኒፑሌቲንግ ቢሄቪየር አላቸው። በተለይ በጣም አርሊ ኤጅ ላይ 2 ዓመት 3 ዓመት ታንትረም የምንለው ነገር አለ፣ መሬት ላይ መንከባለል ምናምን እና ያየውና ይለምዳል። ሰው ልጅ የልማድ ውጤት ነው ይባላል። ኦኬ ይላል። ከዛ አይገባውም እኮ ግን በስሜት እያስተማር ነው። ስለዚህ ይህን ነገር ለማግኘት መንፈራፈር ነው ያለብኝ። ሰው ይሰራል ይሄ ሜተድ እያለ ነው የሚሄደው። አስተምረው ያለሽ በጣም። ስለዚህ ብዙ ጊዜ ምንድን ነው የሚባለው ከስነ ልቦና አንጻር በእንደዚህ አይነት ሁኔታ ውስጥ በፍጹም ተንፈራፍሮ ያው ሲበቃው ዝም ነው እኮ የሚለው። መስጠት ካለብሽ ሎጂካሊ እየነገርሽው ይህን ነገር የከለከልኩ በዚህ ምክንያት ነው፣ ይሄ ሜተድ አያዋጣም። እኔ አሁን ልጆቼ ላይ ማድረገውን ነው የምልህ። በደንብ ነው ይህን የምንለማመደው እንጂ ይሞክራሉ። ምክንያቱም እንደ ቱልስ ይጠቀሙበታል። ለቅሷቸውንም መንፈራፈራቸውንም ከዛ ሲያድጉ አለመብላት የሆነ ነገር ብዙ አመፅ ውስጥ ሊገቡ ይችላሉ እና ባላንስ ማድረግ በጣም ያስፈልጋል። ዶክተር ሰላምን አንዴ ጠቅሰሻት ስትናገር የሰማሁት ደስ የሚል አገላለጽ አለ። ወላጅነት ማለት በመስታወት ቤት ውስጥ እንደ መደነስ ነው የሚል ማለት ነው። ፈረንጆቹ your children are always watching you የሚሉት ማለት ነው። ቅድም ስለ ኮንፍሊክት አንስተሻል። ባልና ሚስት፣ እናትና አባት ለልጆቻቸው ሲጣሉ ሲጋጩ የሚያዩበት አጋጣሚ ቢኖር ጥሩ ነው ብለሻል። ግን ግጭቱን ብቻ ወይ አክሽን ፊልሙን ብቻ አይደለም ማየት ያለባቸው አይደለ? ሲስማሙ፣ ሲፋቀሩ፣ ሲዋደዱ ነገ ጠዋት እነሱም ትዳር የሚመሰርቱ ልጆች ይሆናሉ አድገው አይደለ? እና የአብዛኛው ሰው ደግሞ የትዳር ህይወት እንቆቅልሽ የሚጀምረውም አንድ በልጅነቱ ካየው የወላጆቹ መስተጋብር ይመስለኛል። እዚህ ላይ ምንድን ነው የምትይ? በጣም ልክ ነህ። እንቺ በመስታወት ቤት ውስጥ በጣም ስለወደድኳት ነውና እንዴት ነው እስቲ አብራሪያት። አሁን 24 ሰዓት ማለት ኮንሽስሊም አንኮንሽስሊም ያዩሻል ልጆችሽ። ከነሱ ጋር ብቻ ኢንተራክት ስታረጊ አይደለም። አሁን እኛ ብዙ ጊዜ ደብል ፐርሰናሊቲን ያለን፣ ከሰው ጋር ስልክ ስታወሪ ያዩሻል፣ ስትሰሪ ያዩሻል፣ መንገድ ላይ ያዩሻል። እንዴት ነው ሪሌት የምታደርገው? ያንን ሁሉ ነው መዝግበው የሚይዙት። ስለዚህ በመስታወት ቤት ውስጥ መደነስ ማለት 24 ሰዓት በእይታ ውስጥ ነሽ። እዚህ ውስጥ የማያቋረጥ ካሜራ አለ፣ እየቀረጸ ነው እና አንዳንዴ ኮንፊውዝድ ነው የምናደርጋቸው ደብል ፐርሰናሊቲ እየተጫወትን። ስለዚህ ቅድም ወደ ያመጣኋን ሀሳብ ብንሄድ ከማሳደግ በፊት ማደግ የሚቀድመው ለዚህ ነው። ስታድግ ኦልራውንድ ሆነን ነው የምናድገው አይደለ? ንግግራችን ጥሩ ይሆናል፣ አንዋሽም፣ አንደበታችን መልካም ቃል ነው የሚያወጣው። ምክንያቱም እሱም ስለ ዲሲፕሊን እያስተማርከው ስልክ ይዤ እየዋሸው እየጮኩ ትራንስፖርት ላይ እየተጨቃጨኩ በመኪና ጭነሻቸው በክላክስ አገር እየበጠበጥኩ ወርጄ እየተደባደብኩ ከዛ ደግሞ በኋላ መተሽ አንተ ዲሲፕሊን ያዝ አዳስ ሜክ ሴንስ። ለዛ ነው ተግባርን ነው የሚያዩት ቃልን ሳይሆን። በጣም ተግባርን ያሉ ሲጀመር የተግባር ተማሪዎች ናቸው ልጆች። እኔ ባይ ዘ ዌይ ኢቨን አስተማሪም ነበርኩኝ፣ ውጭም አስተምሬያለሁ። ከልጅ ጋር በጣም የተቆራኘ ነገር ነው ያለኝ እና 7 ዓመት አስተምሬያለሁ። የልጆች ክላስ ትምህርት ቤት ካየ ለምንድን ነው የሚለጣጠፍ ነገር የሚበዛው? ቪዥዋል ለርነር ናቸው አብዛኞቹ ልጆች። የምትናገሪውን አይደለም ያዩትና ኤክስፒሪየንስ ያደረጉት ነገር ነው የሚሰራቸው። ስለዚህ በጣም ትልቁ ጋፕ ደግሞ የሚጀምረው የምናወራው ሌላ ነው፣ የምንሆነው ሌላ ነው። ስለዚህ ዋች እያደረጉሽ ነው ሁል ጊዜ። ያ አንደኛው ነገር ነው። ኤክስፕሌን አድርጊልኝ ስላልሽኝ ነው። ኮንፍሊክትን ይዩት ስልህ ሴንስ ያደርጋሉ። ቅድም እንዳልኩ ልጆች መጀመሪያ ይሄ ሴንሳቸው ነው ዴቨሎፕ የሚሆነው። ገና በማህፀን ውስጥ ሆነው እኮ ፊል ያደርጋሉ አይደል? እና ስትጨነቅ ኩርምቴ ማለት ምናምን ነገር አላቸው። ፊት ለፊት ግጭቱን ባትነግሪያቸውም ቤት ውስጥ ያለው ቴንስ የሆነ ኤነርጂ ይነግራቸዋል። ድባቡ በደንብ ግን መግለጽ አይችሉም፣ እድሜያቸውም አይደለም።
ስለዚህ እንደውም አንድ የቲጂ መጽሐፍ ላይ አለ ምን ሆኛለሁ ላይ ይደብቋቸዋል ማለት ምን ሆናችሁ ነው ብለው ይፍን ጥያቄ ሰምተዋል እኮ ፋይቱን ሰምተዋል ወይ ከሌላ ክፍል ሆነው ወይ ሲጨቃጨቁ ሜቢ ብርጭቆ ተወራውሮ ሊሆን ይችላል። ከዛ እንዴ ምን ሆናችኋል? አይ ኧረ እኔና አባትህ በጣም ሰላም ነን በጣም ምናምንና ግራ ነው የሚያጋባሽ። በቃ ይሄ ራሳቸውን ወደ መጠራጠር የሰማሁት ነገር ልክ አይደለም እንዴ ምናምን እየዋሹኝ ነው። ስለዚህ the whole process ቢያውቁት ነው የምልህ። አይ ትንሽ ተጋጭተን ነበር፣ አሁን ደግሞ ይኸው እንዲህ አድርገን ፈታ ነው እድሜያቸው ለዛ የደረሰ ከሆነ እንዲህ ነው ብለው ቅድም እንዳልከው ኮንፍሊክቱንም በተወሰነ ደረጃ ግጭቱንም ከዛ ኤክስፒሪየንስ እኮ ያደርጉታል አይደል? በየቀኑ ያው ልጅ ስላለች ከጓደኛ ጋር ተጋጭታ ትመጣለች። በጣም ማይነር በሆነ ጉዳይ ጎማ ላስነዳለች ሊሆን ይችላል በእነሱ ሌቭል። ስለዚህ አለ ገና ማደግ ሲጀምሩ መውጣት ሲጀምሩ እኮ በመጣላት ነው የሚጀምሩት። እርስ አስቀማኝ ይሉሃል አለ። እዚህ ጋር ትሬን የምታደርጋቸው ነገር ነው እዛ ጋር ሄደው የሚጠቀሙበት ማለት ነው። ስለዚህ እንዴት አልሽው? ጎማ ከለከለችሽ? ኦኬ እንደዚህ ነዋ። ይሄም ኦፕሽን እኮ አለ። ታዲያ ምን አልሻ? ተጣላችሁ? ሪሌት ያደርጉታል ማለት ነው። ኦኬ ለካ ዳዲና ማሚ እንዲህ አይነት ነገር ነው። ስለዚህ ኖርማል ነው ግጭት የሚለውን ነገር እያሰመሩበት እንዲሄዱ በጣም በር ይከፍታል። ትምህርት ቤት ሄደው ጭምር እንደሚያወሩም ከዚህ በፊት ከሆነ ታሪክ የሰማው ይመስለኛል። እናትና አባቷ ቤት ውስጥ የለየለት ድብድብ ውስጥ ሲገቡ ታያለች በተደጋጋሚ። የእሷ ጓደኛ ደግሞ ወላጆቿ የሚፋቀሩ የሚዋደዱ ትምህርት ቤትም ሲያደርሷት የምትመለከት ናትና ስለ ወላጆቿ በጣም መምሬት ደጋግማ ለእሷ የምታካፍላት አንዲት ተማሪ የነበረችበትን ጉዳይ አስታውሳለሁ። በዚህ ወደ ምን ልወስደው ነው? ትምህርት ቤት አካባቢ ልጆች እርስ በርስ የሚወዳደሩት በወላጆቻቸው ጭምር አይደለ? አልተሳሳትኩም? ወላጆቻቸው መጥተው ትምህርት ቤት የሚያደርሷቸው ከትምህርት ቤትም የሚመልሷቸውና ወላጅም መጥቶ የማይወስዳቸው አይነት ወይ ደግሞ ከወሰዳቸውም እናት ብቻ ወይ ደግሞ አባት ብቻ የሚወስዳቸውም ልጆች እርስ በርሳቸው ይፎካከራሉና ወላጆቻቸው በጋራ የሚያሳድጓቸው ልጆች ሰላማዊ የሆነ ካራክተር ዴቨሎፕ ያደርጋሉ፣ ያሳያሉ። በአንድ ወላጅ ብቻ የሚያድጉቱ ደግሞ በሌሎች ጓደኞቻቸው ህይወት እየቀኑ ስነ ልቦናቸው በጣም ሲጎዳ ትምህርት ላይ እስከዚህም ሲሆኑ ሲተክዙ በተደጋጋሚ ታሪካቸውን በእንደዚህ አይነት ጉዳይ ሲያጋሩና ሲያካፍሉ መለከታለሁ። ይህን ከምን ጋር ላገናኘው ነው ኤሚ? ከሆኑ ወራት በፊት ሀገር ምድሩን ያነጋገረ አዲስ አበባ ላይ የወጣ ሪፖርት ነበረ። የፍቺ ቁጥር በረከተ የሚል ማለት ነው። የሶስት ወራቱ አንድ ላይ ተደምሮ ሲመጣ ወደ 3000 ገደማ ፍቺ ተመዝግቧል የሚል። የፍቺን ጉዳይ ስናነሳ ወልደው የተፋቱ ቤተሰቦችንም ጉዳይ እዛ ውስጥ አብረን ልንመለከተው የተገባ ይመስለኛል። ስለ ፍቺ ስናነሳ ስለ ልጆችም ጭምር በዛው ማንሳት ስላለብን ማለት ነው። ሰዎች ወደው ላይ ይፋቱ ይችላሉ፣ በተለያየ ምክንያት ይፋታሉ። እሱን እንተውና ፍቺ በልጆች አስተዳደግ ላይ የሚያሳድረው ተጽዕኖ ምን መልክ አለው? ልጆች ወይ በእናታቸው ወይ በአባታቸው ብቻ ሊያድጉ የሚችሉበት አስገዳጅ ሁኔታ ይፈጠራል። ይሄ የእነሱ ስነ ልቦና የነገ ህይወታቸው ላይ ምን አይነት ጉዳት አለው? ያ በጣም ከባድ ነው። እንግዲህ እንዳልከው እንደ አስተማሪም ነው ይሄን ነገር ማየው። ረጅም ጊዜም ስላስተማርኩኝ ብዙ ጊዜ ልጆች ኢቨን ትክክለኛ ባህሪያቸውን ቤት ውስጥ ዲስክሎዝ የማያደርጓቸውን ህመሞች ትምህርት ቤት ላይ ያሳያቸዋል። ባይዘዌ ልጆች ራሳቸውን በመደበቅ በጣም የተካኑ ናቸው። እንደው ፍቺ ደረጃ እንኳን ሳይደርሱ እኔ ለምሳሌ በተለያየ አጋጣሚ አንዳንድ ልጆችን ጥዬ እወጣለሁ ከሀገርና ቤት ላይ ኢቨን ምንም ያልመሰላቸው ነው የሚመስሉት። የሚገርም ነገር እና ቤት ውስጥ ካለ ሰው የሚደርሰኝ መረጃ ኧረ በጣም ደህና ናቸው ምናምን እየተጫወቱ ደስተኛ ናቸው ይሉሃል። በጣም ስማርት ናቸው። ትምህርት ቤት ደግሞ ሌላ ናቸው። ያለቅሳሉ፣ ዲፕሬሽን አለ። ለቤት የማይገልጹት ትምህርት ቤት ላይ ዲስክሎዝ የሚያደርጓቸው ረጅሙም ሰዓት ደግሞ ትምህርት ቤት ስለሆነ ነው የምልህ። እና ትምህርት ቤት ላይ በጣም ይንጸባረቃል እንደዚህ አይነት ነገር። እና በመነሻህ ላይ እንዳልከው እንግዲህ ሰው ከተጋባ በተለይ ከተዋለደ አይደለም መፋታት እንደው ጸብ ቢቀንስ ጥሩ ነው። እንደው ቀድሞ ጨርሶ ቢሆን ይመከራል። ቢካዝ በመሀል አለ በአንተ ምንድን ነው በዝሆኖቹ እንትን ድልድዩ ተሰበረ እንደሚባለው በአንተ ግጭት እዚህ ጋር የሚጎዱ ልጆች ስላሉ አድገን ብንገባ ብንጨርስ ጥሩ ነው። እንደው ጸባችንም ብዙ ያልከረረ ቢሆን ብዙ ኢሞሽናል ዳሜጅ ስለምናደርስ ነጋቸውንም ስለሚያጨልም ቅድም እንዳልኩ ነጋቸው የሚሰራው ቤት ውስጥ ነው። ቤት የሁሉ ነገር መነሻ ነው። የሁሉ ነገር ትዳር እንድንወድ ትዳር እንድንጠላ
የሆነ ነገር እንድናስብ እንዳናስብ የሚያደርገን ቤት ውስጥ ያለው ነገር ነው። ግን ደግሞ ያው ወዶ አይጣላም። ከመጣ ባይፈጠር ጥሩ ነው። እንደው ብዙ ነገር ተችሎ እንደ ቅድሙ እየተሞራረደ አብሮ ቢሆን፣ ከመጣ ግን እንደው ሰላማዊ ቢሆን፣ ፍቺው በማደግ የተሞላ ቢሆን። አንዳንድ ጊዜ ኢቭን ትምህርት ቤት ላይ ምን ታያለህ? ወዲያው በቃ ሰላም የነበረው ቤተሰብ ይጣላና ከዛ ሪፖርት ይመጣልሃል። አባትየው እንዳይወስዳት፣ እናት ከመጣች ልጅ እንዳትሰጡ። ቲንክ አባውት ኢት። እንዴት እንደሚያስደነግጥ። ልጆቹም ይሄንን ሲሰሙ ተደብቆም የማግኘት ነገር አለ። ከዛ ደግሞ ፕላስ እንዳልኩ ቅድም ኢቭን አላለማመድናቸውም። ጸብህ በጓዳ ነው፣ አገር ሰላም ብለው እየኖሩ ኦሎፈሰድ አባት የለም፣ ፕሪፓሬሽን እንኳን የለውም እና በጣም ነው የሚደነግጡት። ሌላው ደግሞ ልጆችን ጸብ ውስጥ ኢንቮልቭ የማድረግ ነገር አለ። ኢቭን ኮምፔር የማድረግ እኔ ነው የምትወደው አባትህን ነው የምትወደው። በጣም ከባድ ነገር ነው። ዘመዶችም ሲመጡ የአንድ ወገን ሲመጣ የትኛውን ነው የምትወደው፣ የሌላኛው ወገን ሲመጣ የትኛውን ነው የምትወደው። ልጁን ማይሆን ነገር ውስጥ መክተታው በጣም እኔ አሁን ይህም ፕራክቲካሊ ከንባብ አይደለም ፕራክቲካሊ የገጠሙኝ ነገሮች ስላሉ ኢትዮጵያ ያለው ላይክ ኪንደርጋርተን ላይ ወደ 7 ዓመት አስተምራለሁ እና አንድ ልጅ መቼም ማድረሰው ባህሪው ተቀየረ። ደግሞ ታውቃቸዋለህ የሆነ ቤት ውስጥ ችግር ሲኖር የሆነ እስኬፒንግ መካኒዝም አላቸው። ይሄ አንዳንዱ ሊበጠብጥ ይችላል፣ አንዳንዱ ዝም ሊል ይችላል። እኔ ኮሬክት ላደረገው መሞክረው የቤት ስራ ለመስራቱን ነበር። የቤት ስራ አልሰራም፣ ክፍል ውስጥ አላስቀምጣለኝ። ከዚህ ዘላል ከዚህ ዘላል ከዚህ ዘል ከዛ እንዲህ ብድግ አድርጌ አውጥቼ ስጠይቀው በቃ እምባው ነው የተዘረገፈው እና የ5 ዓመት ልጅ ነው። ተጣልተው እናት ከቤት ወጥታለች። ስለዚህ ኢቭን ከሚያሳዩት ከባድ ባህሪ በስተጀርባ የሆነ ፋክተር አለ እና ታያለሽ እዛ ላይ። ከዛ እንደገና ወደ ወላጆቹ እንግዲህ ድሮም ያው ቦርን ሳይኮሎጂስት ነኝ ብያለሁ እና ይሄ የምልህ እንግዲህ ከ7 ከ10 ዓመት በፊት በጣም ደስ ይለኛል። ወላጆቹን አስቀምጬ ያናግሬ በጣም ብዙ ትሪት አደረጋቸው ነበር በዛ ሰዓት ራሱ። እንግዲህ አደልት ኢሹ በተለያየ ምክንያት ሰው ሊለያይ ይችላል፣ እዛ ውስጥ አንገባም። ግን አትሊስት ልጆች ላይ የሚፈጥረውን ጫና እንደው ፐርፌክት ባታረገው አትሊስት መቀነስ ይቻላል ብዬ አስባለሁ። ሰው እንደ ሰው ካደገ በቃ እናትህ እኮ ጥሩ ናት፣ በቃ ከኔ ጋር እንዳደል ያላስማማን ነገር አለ፣ እናትህን ውደድ፣ አባትሽ እኮ እንዲህ ነው። አዘይንድ ኦፍ ደሬ አንቺ ሌላ ልታገቢ ትችላለሽ፣ እሱ ሌላ ሊያገባ ይችላል። ልጆቹ ግን በቃ አባታቸው ነው እናታቸውም እና ኢንቮልቭ ባናረጋቸው፣ መጠቀሚያ ባናረጋቸው። ብዙ ጊዜ በቃ መጠቀሚያ ነው የምናረጋቸው ማኒፑሌት ለማድረጊያ። ከሀገር ውጭ ደግሞ የተለመደ ነገር አለ። በቃ ቻይልድ ሰፖርት ምናምን በቃ ዩዝ እናረጋቸዋለን። ፍርድ ቤት ድረስ ልጅህን አታይም ታያለ። እንዴት ላይፍ እንደሚያመሰቃቅል ቤተሰብንም ለማገዝ እኛ በሸገር ኢንፎ ላይ ሃሽታግ ምን ተሻለኝ በተሰኘ የቀጥታ ስርጭታችን ላይ እንደው ለሌላው መማሪያ እንዲሆን እኔ ይሄ ገጥሞኛል ምን ተሻለኛለች ባለ ታሪክ ነበረች አሜሪካን ሀገር የምትኖርና እንግዲህ ጋብቻ ፈጽመው ግን ህጋዊ በሆነው አይደለም። እነሱ በውስጥ ተጋብተዋል፣ ልጆች ወልደዋል፣ ጥሩ ኑሮ እየኖሩ ነው። ግን ይሄ ድጋፍ ለማግኘት ልጆቿን ብቸኛ እናት ነኝ ብላ የተሻለ ትምህርት እንዲማሩ እንዲቀንስላት ለማድረግ ምንም የጋብቻ ሰርተፍኬት የላቸውም እና ሄደው በቃ አሁን ልጆቻችን በደንብ ጠንክረዋል፣ አሁን መፈራረም አለብን ሲባል ግን ባል አይ ይሄ ንብረቶች አንቺ ውስጥ አይገቡም፣ ይሄን ካመንሽ ነው የሚለው እንግዲህ ከዓመታት በኋላ የወጣ ነው። አሁን በጣም ልጆች ስነልቦና ላይም እሷ ላይም ጭምር የፈጠረው ትልቅ ችግር አለ። እሷም በቃሽ ውሰደው ብላ ማመን አልቻለችም። ምንም ቢሆን ደክሜበታለሁ የሚለው ነገር አለ። እሱም ደግሞ ይሄ በቃ የለመደው ነፃነቱ ያፈሩት ነገርን መንግስት አያውቀውም። በቃ እመኝ ልቦናሽ ቢያውቀው ያንቺ አይደለም እመኝ በሚለው ልጆችም የገጠማቸው የልጆችም የወደፊት እጣ ፈንታ ምን ሊሆን ይችላል? ሁለቱ ተማምነው መወሰን ካልቻሉ በጣም ከባድ ነው። በነገርሽ ላይ እንዲህ አይነት ጋብቻ በጣም ብዙ ነው። በተለይ አሁን አሜሪካ ያው እንደ ኢሚግራንት ከሀገር ስትወጣ ብዙ ኤክስፔክት የሚደረግብሽ ነገር አለ። እዚህ ካለውን ቤተሰብ መርዳት ትፈልጋለህ፣ የሆነ ሰው ፈርመህ መውሰድ ትፈልጋለህ ምናምንና አብዛኛው ሊባል በሚችል ደረጃ ፊርማ የብዙ ሰው ኢሹ ነው።
ማምለህና ከባድ ነው። ፊርማና ወረቀት ቀሪ ነው ተወዳጅ ተቀዳጅ፣ መተማመን ብቻ ይበቃል ወዳጅ እንዳለው እንግዲህ መተማመኑ ትልቁ ነገር ነው። ያ ፍቺን ቅድም አነሳንና እንደው ማጠቃለያ ከሆነ ከፍቺ በኋላ ገመድ ጉተታው ከባድ ነው። የእናትና የአባት መለያየት ልጆችን ግራ የሚያጋባ ነው። እኔ አንዲት ታዋቂ አርቲስት በአደባባይ ስለተናገረችው ነው ስሟን አልጠቅስም፣ ግን ለልጄ እኔ በቀዋለሁ የሚል አስተያየት ስትሰጥ ሰምቻታለሁ። በልጆች አስተዳደግ ውስጥ የእናትና አባት ሚና አንዱ ለአንዱ ሊያካክሰው የሚችለው ነው ማለት እንችላለን? እናት ስላለች ብቻ በቂ ነው፣ አባት ብቻ ስላለ ብቻ በቂ ነው ልንለው እንችላለን? እኔ በግሌ አይደለም፣ በቂ አይደለም። በቃ እናት ሀሪፍ እናት ነው ልትሆን የምትችለው፣ ቆንጆ እናት፣ አባትም እንደዛው። ብዙ ጊዜ አሁን አባት ከሌለ ዲቮርስ ላይ ከሆንክ ሴት ልጅ እናትም አባትም ሊሆን ስትል ቅድም ወዳልኩ ይሄ ኤነርጂዋን ነው የምታጣው። አይሆንም። ይሄ ትንሽ ሬስት በማድረግ ፕሬዘርቭ የምታደርጋቸው የፌሚኒን ኤነርጂ አለ። ለዛ ነው አሁን ሴት ልጅ ብዙ ባትሰራ የሚባለው። በማረፍ ውስጥ የሚመጣ ነገር ፕሮዲውስ የሚደረግ ነገር አለና ይሄ ፕሩቭ ለማድረግ እኔ አባትም እናትም ሆናለሁ ብለህ ፕሩቭ ለማድረግ ወይ በጣም ረጅም ሰዓት ውጭ ትሰራለህ። ምክንያቱም ዲቮርስ ሲመጣ ኢኮኖሚካል ጫናውም እንደገና ወደ አሳዳጊው እናትም ትሆን ብቸኛ አባት ስለሚሆን ሁሉንም ሮል ነው የምትጫወተው። ፕሮቫይደርም ነህ፣ አባትም ነህ፣ እናትም ነህ። ተፈጥሯዊ አይደለም እንግዲህ አልሸነፍ ባይነት እንጂ ተፈጥሯዊ አይደለም። ስለዚህ እኔ በቃቸዋለሁ የሚለው አገላለጽ ብትበቃ ኖሮ ለምን ሁለት ሰው አስፈለገ ልጅ ፕሮዲስ ለማድረግ? ከተፈጥሮ መጣላት እኮ ይመስለኛል። መቼም ፈጣሪ ሁለታችንም ስለምናስፈልግ ይመስለኛል እንጂ እንደዛም መሰራት ይችል ነበር። አልሸነፍ ባይነት ይመስለኛል። አልሸነፍ ባይነት እንጂ ራሱ ተፈጥሮን እንግዲህ ከተፈጥሮ መቅደም አትችልም፣ ኮሬክት ማድረግም አንችልም። እናትም አባትም ያስፈለግበት ምክንያት በቤት ውስጥ እናት የምትሞላው ጋፕ አለ፣ አባት ደግሞ የሚሞላው ጋፕ አለ። በቃ ጎበዝ እናት ነው መሆን የሚችለው እንጂ በፍጹም እኔ አባትን መተካት አልችልም። እኔ አያሳምነኝ። ተንጠራርቶ ያንንም ልሙላ ማለት ለማይሞላ ነገር አይሞላም። ደፍነት ነኝ። ብዙ ዋጋ ትከፍል ይሆናል። እኔ በጣም ነው የማደንቀው ብቸኛ እናት ሆና ልጆች ያሳደገች፣ ብቸኛ አባት ሆኖ። ምክንያቱም በርዳኑ ብዙ ነው። ኖሮም እንኳን አጋርሽ ራሱን የቻለ ክብደት አለው። እንግዲህ ሌላን ሰው ኃላፊነት ደርቦ ማሳደግ በጣም ከባድ ነው። በጣም ይደነቃሉ። ከአቅም በላይ በሆነ ሁኔታ እዛ ውስጥ ያሉ ግን እንደው ተካለው ማለት ትንሽ ይከብዳል። በጣም ቆንጆ ቆይታን ያደረግነው ከኤሚ ጋር። እንግዲህ ኤሚ ፖድካስት ዩቲዩብ ቻናል አላት። እነዚህ በጣም ለህይወታችን የሚያስፈልጉ ማወቅ፣ መረዳት፣ መማር ያለብንን ጉዳዮች እንግዶችም እየጋበሽ ራስሽን ባለሙያ ነሽ፣ ግን ደግሞ የበለጠ እኔ የሚባክን ይመስለኛል ባለሙያ ጠያቂ ሲሆን ይባክናል ብዬ ማሰብ ነኝ። ምክንያቱም አንቺ ራሱ ልትሰጪው የምትቻቸው ብዙ ነገሮች አሉ፣ ግን ሁለቱንም እዛም ላይ እየሰራሽ ነውና የኤሚ ፖድካስትን ቤተሰብ እንዲሆኑ ቤተሰቦቻችንን እንጠይቃለን። ብዙ ታተርፉበታላችሁ ነው። በጣም ቆንጆ ቆይታ ነበረን። በጣም ደስ ብሎኛል። እየተማርኩ ነው። ምናልባት እንደው ቀድሞ እንደዚህ አይነት እድሎች ቢኖሩ እንዴት መልካም ነበር። አሁን ከተጠቀምንበት በቂ ማለት በደንብ እድል አለ ለማወቅ ለመማር በጣም አለ። አዎ፣ ግን ምን ያህሉን እንዲህ አይነት ነገሩ ላይ ያስፈልጋል አይደል? ለመማር እኮ እንትን አይደለም። አንዳንድ ጊዜ ሚዲያ ላይ ወጥተሽ ስታወሪ ፐርፌክት ስለሆነን አይደለም። አሁን አወራለሁም፣ አያለሁም፣ አካፍላለሁም፣ ወስዳለሁም። ኢቭን እኔ ፖድካስቱን ስሰራው ራሴ ማደግ ስለምፈልግ ነው። የሰው ልጅ የሚያወራው ማዳመጥ የሚፈልገውን ነው ይባላል። ማዳመጥ ስለምፈልግ ነው። በቃ ሼር ስትደራረጊ እያደግሽ ትሄጃለሽ እና ሀምብልነስ ይጠይቃል ህይወት በአጠቃላይ። በየቀኑ እየተማርን ነው እና ሀምብል ቢሆን ብዬ አስባለሁ። ኤሚ መሰናበቻ መጽሐፍ ጽፈሻል፣ አብሮነትን ፖድካስትም አለሽ። ኤሚ ፖድካስት የተሰበረ ትዳር ትጠግኛለሽ፣ ታማክሪያለሽ። ጥያቄ ነው። አዎ፣ ቤተሰቦቻችን በዚህ ላይ ያንቺን ሙያዊ እገዛ ቢፈልጉ በምን ሊያገኙሽ ይችላሉ? በዛው ፖድካስት ላይ የቴሌግራም ቁጥር አለን። በኢንስታግራምም በቲክቶክም በሁሉም ሚዲያዎች ኮንታክት ማድረግ ይችላሉ። በይበልጥ ደግሞ ቴሌግራም ላይ ነበር አለን። በዛ ትገኛለሽ። በጣም ነው የምናመሰግነው። ማለት የምትፈልጊው ነገር ካለ ግን ማለት የምፈልገው እንደ ማሰሪያ እንደ መደምደሚያ እንደ ማሰሪያ እኔ በጣም ትኩረት አደርጋለሁ ወላጅነት ላይ። እንዳልኩ ከስራዬም በጣም ብዙ የተሰበሩ ቤተሰቦች ስለማይ አንድ የሆነ መጽሐፍ ሳነብ የሆነ ትዳር የሆነ ሰው ላይክ ዝም ብለሽ ዘው ብለሽ የምትገቢበት ነገር አይደለም።
ፕሪፓሬሽን ይጠይቃል ብዬ አስባለሁ። የሆነ ሰው ለምሳሌ ስለ ዋና በጣም ዋና አሪፍ ነው ምናምን ስላለሽ እኮ ዳይቭ አትገቢም አይደል? መጀመሪያ እውቀት ታዳብሪያለሽ፣ ትማሪያለሽ፣ ትሞክሪያለሽ እየታገስሽ ማለት ነው። እና አንድ ሰው ዋና ለመዋኘት ትሬኒንግ ካደረገ የሆነ ፊልድ ላይ ተሰማርቶ ለመስራት ትምህርትና ሰርተፊኬት ካስፈለገ እንዴት ነው በዚህ ልክ ትዳርን የደፈር ነው? ዶክተር ሙላቱ በላይነህ አንድ ወቅት የሬዲዮ ፕሮግራም እንግዳዬ ነበርና የጋብቻን አማካሪ ነው፣ አሜሪካን ሀገር ነው ያለው። ምን አለ፣ የትኛውን ቦታ ላይ ተምረን ሰርተፊኬት ነው የሚሰጠን ከተማርን በኋላ ነው። ትዳር ላይ ግን ሰርተፊኬቱን ይዘን ነው የምንማረው ብሎ በጣም እውነት ነው። እና እኔ ማለት የምፈልገው ሁሉም ሰው እንደው ቢያስብበት፣ በተለይ ደግሞ የእምነት ተቋማት እዚህ ላይ ቢሰሩ ብዬ አስባለሁ። በእርግጠኝነት አሉ መጽሐፎቻችን ላይ። አሁን አይ ቲንክ አንዳንድ ቦታዎች ላይ ተጀምረዋል። ሰዎች ሲያገቡ ቅድመ ጋብቻ ስልጠናዎች፣ ትንሽ ነገር የሆነ ነገር ይዘን ብንገባ በጣም አሪፍ ነው ብዬ አስባለሁ። የተጋቡትስ በምን ያህል ጊዜ እንደው የትዳር አማካሪን ማግኘት አለ? ግድ ሲጋጩ ነው መሆን ያለበት? ፕሪቨንሽን ኢዝ ቤተር ዛን ኪውር አይደል? ኪውር የቆሰለን ነገር ከማከም አንደርስታንዲንጉ ያለሽ ነገር ጥሩ ነው። የተሻለ ያወቀ ሰው የተሻለ ያደርጋል። አለማወቅ በጣም ከባድ ነገር ነው እና ብዙ ይሄ የፈረሱ ትዳሮችን ስታይ አንዳንድ ኮንፍሊክቶቻቸው በጣም የሚጠገኑ ናቸው። በጣም ብዙ ጊዜ ካየ ከባድ ነገር ትዳርን አያፈርስም። በጣም ማይነር ነገሮች ናቸው። አለማወቅ ከባድ ስለሆነ ሁል ጊዜ እርዳታን መፈለግ ፕላስ አሁን ያለንበት በተለይ እንደ ኢትዮጵያዊ ወይ የድሮን አልተከተልንም። አይ ቲንክ ድሮ እኮ ሽማግሌ ምናምን ይገባል አይደል? እሱም ትሬንድ እየተቀየረን የመጣው ወይ ደግሞ ወደ ዘመናዊም ማለት ነው በመሀል ላይ ነው ያለ ነው። ስለዚህ እንደው ጥሩ ትዳር ካፈሩ አስተዳደግሽን ማውራት እኮ በጣም ቆንጆ ነው። ተሰብስበሽ እንዴት አደረግሽው? ይሄን እድሜ እንዴት አለፍከው? እንዲህ ገጠመኝ መባባል በጣም ጥሩ ነው። አንቺ ያለፍሽበትን ህመም ታመሜ አይደለም መማር ያለብኝ አይደል ብለህ ከሰው ስህተት ሞኝ በራሱ ይማራል ይባላል። እና ለእውቀት ክፍት ብንሆን፣ ሰዎችን ብናማክር፣ ሬዲነስ ቢኖረን። ምክንያቱም ትዳር በጣም ትልቅ፣ በጣም ክቡር፣ በጣም የተቀደሰ እንደ አምላክ ፍቃድ የእድሜሽን በጣም ረጅሙን ጊዜ የምትኖሪበት ትውልድ የምታፈሪበት ነው። ስለዚህ እንደው ዝግጁነት ቢኖረን ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልን። በጣም እናመሰግናለን።